አምላክ ባይሆን አያድነንም፣ ሰው ባይሆን አይሞትም። ባስተምሮተ ሥላሴ ኪሳራ አይደለም ድነታችንን የምንረዳው። ክርስቶስ የገለጠልን በክርስቶስ የተገለጠው እግዚአብሔር ግን ሥላሴያዊ ነው። አምላክ በስጋ ሞተ የሚለውን ሐሳብ መረዳት የሆነ ራሱን የቻለ እውነት አድርጎ ከመቀበል ባለፈ ከኛ ሪያሊቲ ጋር አዛምደን የምንረዳው ነገር አይደለም። እነዚህ ሁሉ ችግሮች የሚስተዋሉት ፑልፒቶቻችን ሚዛኑን የጠበቀ ሥላሴያዊ ነገር ስለማያቀርቡልን። ብዙ ጊዜ ስለ መዝሙር ስናገር መዝሙራችን የኦንሊ ጂሰሶችን መዝሙር ይመስላል ነው የምለው። ፍቅር ነው ወይንስ ፍርድ ነው መስቀል ላይ የተገለጠው? ሥላሴን አልፈልግም፣ ስለ ሥላሴ መረዳት ብዙ አያስፈልግም፣ ወንጌል ኢየሱስ ብቻ ነው ካለን ትክክል አይደለም። አዳኛችን አንድ ቀን ወክሎ የተወን አይደለም። ዘመኑ ሁሉ ክርስቶስ የኛ ነው። የኛ ሰው የምንለው በምድርም የኛ ሰው ነው፣ በሰማይም የኛ ሰው ነው። ወንጌላውያን ክርስቲያኖች የክርስትና እውነት ሁሉ ተሰብስቦ እኛ ጋር ያለ፣ ሌሎቹ ጋር ደግሞ ምንም የእውነት ቅንጣት የሌለ አድርጌ አላምንም። ከእውነት ያፈነገጥንባቸው አንዳንድ አሰራሮች፣ አንዳንድ አስተምሮች ካሉን እኛም መታረም አለብን። በክርስቶስ ስጋ ላይ ኃጢአት ተቀጥቶ ሳለ ክርስቶስ ተቀጣ ማለት አለመቻላችን እንዴት ነው የምናስተካክለው? እምነት ማለት አንድ ነገር ትክክል መሆኑን መቀበል ማለት ብቻ ሳይሆን ታምኖ መኖር፣ ፌስፉልነስ ማለት ነው። ህብስትነትና ከወይንነት ወደ ክርስቶስ ስጋና ደም እዚህ ጋር ተለወጠ፣ እዚህ ጋር ተቀየረ የሚሉ ነገሮች እንሰማለን። መጽሐፍ ቅዱስ ላይ እሱን አናይም። ጥምቀት በድነት ሂደት ውስጥ የራሱ ሮል አለው። ምን ያህል ኢምፖርታንት ነው? ምንድነው ፋይዳው? ትምህርተ ሥላሴን በትክክል መረዳት ለአንድ ሰው ከመዳኑ ጋር በቀጥታ የሚያያይዘው ነገር ምንድን ነው? የጌታ ጸጋ በያላችሁበት ይብዛላችሁ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በኤልሻዳይ ቴሌቪዥን እና በዩቲዩብ ቻናላችን እንግዶችን እየጋበዝኩኝ ወደ እናንተ ማድረሴን ቀጥያለሁ። ዛሬም እንግዳ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ውድ ተመልካቾች፣ ዛሬ በጣም የምትወዱትንና የምታከብሩትን ሁላችን የምንወደው የምናከብረው በቤተ ክርስቲያን በአስተምሮች ዙሪያ በተለይም ደግሞ በብዙ የሚሰራና በብዙ ያገለገለን ወንድማችንን መጋቢ ጳውሎስ ፍቃዱ ነው ይዤላችሁ የመጣሁት። ከዚህ ቀደም የእግዚአብሔር ልጅ የሚል መጽሐፍ ጽፎ በኒቆዲሞስ ሾው በመጽሐፉ ዙሪያ ቆይታ ማድረጋችን ይታወሳል። ብዙዎችም እንደተጠቀማችሁ መስክራችኋል። ዛሬም ደግሞ በድጋሚ በአዲስ መጽሐፍ ተገናኝተናል። የተሰቀለው የሚል መጽሐፍ ጽፎ በዚህ መጽሐፍ ዙሪያና በእናንተው ጥያቄዎች ዙሪያ ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። ፖል እንኳን ደህና መጣ። እንኳን ደህና ቆየሽኝ። በጣም አመሰግናለሁ። ተመልካቾችንም እንኳን ለብርሃነ ልደቱ አደረሳችሁ ብዬ መልካም ምኞቴን እገልጣለሁ። እግዚአብሔር ይስጥልኝ። አሜን። ስለ ልደቱማ ትንሽ ነገር ትለናለህ። ምክንያቱም መጽሐፍህም ይሞግታል። የተሰቀለው መዳናችን ጅማሬው መስቀሉ ላይ ሳይሆን ውልደቱ ላይ ነው፣ ፓኬጅ ነው፣ ከልደቱ ጀምሮ ነው ትኩረት ልናደርግ የሚገባው የሚል ሙግት ስላለ ያው ልደቱን የምናስብበት ሰሞን ከመሆኑም ጋር ተያይዞ እንደው እስኪ የጌታ ልደት ከተሰቀለው መጽሐፍና ከኛ ድነት ጋር ያለውን ነገር አንስተን ጀምር እስኪ። ኦኬ፣ እግዚአብሔር ይስጥልኝ። የመዳናችን ጉዳይ በክርስቶስ ነው። ያው ወንጌላውያን ክርስቲያኖች ስለሆንን የምናሰምርበት በክርስቶስ ብቻ መሆኑን ነው። በክርስቶስ ብቻ ስንል የአብና የመንፈስ ቅዱስንም ድርሻ ታሳቢ በማድረግ ግን በሌሎች ፍጥረታት በሰዎች በእኛም ጥረት አለመሆኑን ለመናገር ነው እና በክርስቶስ ስራ ዳንን ስንል የክርስቶስ ስራ ሰው ሆኖ የሰራው ስራ የሚጀምረው ሰው ከመሆኑ ነው እንጂ ልክ ሲጀመር መስቀል ላይ አይደለም የሄደው። ሰው መሆኑ በራሱ ብዙ ነገሮች ይነግረናል። ለምሳሌ እግዚአብሔር ሰውን ለማዳን ምን ያህል ራሱን አሳልፎ እንደሰጠ የምናይበት ነው። አለበለዚያ ድነትን መስቀል ላይ ብቻ ካደረግን ለመዳናችን ጌታ ኢየሱስ ክርስቶስ ምናልባት አንድ ቀን ብቻ ነው ዋጋ የከፈለው ማለት ነው። መስቀል ላይ ለጥቂት ሰዓታት ብቻ ዋጋ የከፈለ አድርገን ነው የምንወስደው። ሰው መሆን ግን ለእግዚአብሔር ትልቅ ዝቅታ ነው። ከሁሉ በላይ የላቀው አምላክ በትህትና ዝቅ ያለበት ፈጣሪ ፍጡሩን ሆኖ የመጣበት ስለሆነ ለእግዚአብሔር ዝቅታ ነው፣ ውርደት ነው። ፊልጵስዩስ ምዕራፍ 2ንም ስናነብ የሚጀምረው ራሱን ባዶ አደረገ እና የባሪያን መልክ ይዞ መጣ ሰው ሆነ ብሎ ነው የሚጀምረው። ስለዚህ የክርስቶስ መታዘዝ፣ የክርስቶስ ዝቅ ማለት የሚጀምረው ሰው ከመሆኑ ነው። አት ዘ ሴም ታይም የእግዚአብሔር ፍቅርም መገለጥ የጀመረው ሰው ከመሆኑ ነው። ምክንያቱም እግዚአብሔር ግድ ኖሮበት አይደለም ልጁን የላከው እግዚአብሔር አብ። እግዚአብሔር ወልድም ዝቅ ብሎ የመጣው ግድ ኖሮበት ሳይሆን ፍቅር ነው። እኛን ስለወደደ የእኛን መዳን ስለፈለገ እኛን ለማዳን ከዛ ነው የጀመረው። እኛን ለማዳን እኛን ሆኖ ነው የመጣው። ስለዚህ ሰው ሆኖ ተወለደ፣ ሰው ሆኖ በምድር ኖረ። ሰው በመሆን እኛ ፌስ የምናረጋቸውን ብዙ ተግዳሮቶች ፌስ አድርጓል። ወንጌላትን ስናነብ ስለመራቡ፣ ስለመጠማቱ፣
እናያለን። ስለመገለሉ፣ በሰዎች ሚስ አንደርስቱድ ስለመደረጉ፣ ፍርድ ተጣሞበት እናያለን። ፍርደ ገምድል የሆኑ ዳኞች የሐሰት ክሶች፣ የሐሰት ምስክሮች ገጥመውታል። በሰይጣን በዲያብሎስ ተፈትኗል እና በጣም ብዙ ነገሮች ፌስ ያደርግ እናያለን። በአድናቂዎችም ወስደው ሊያነክሱት የሚፈልጉ ሰዎች፣ ከዓለማው ሊያደናቅፉት የሚሞክሩ ሰዎች ነበሩ። ስለዚህ ሰው መሆንን ሰው ሆኖ ኖሮ እያሳየን አዳም ሰው ሆኖ ያበላሸውን ነገር ክርስቶስ ሰው ሆኖ በመምጣት ያንን እያስተካከለ ነው የኖረው። ስለዚህ በዘመኑ ሁሉ እኛን ሆኖ በመኖር የእግዚአብሔርን ፈቃድ በመፈጸም ጽድቅን በመውደድ አመፅን በመጥላት ኖሮ ከዛ አልቲሜት ፕራይስ ደግሞ መስቀል ላይ ሲከፍል ነው የምናየው። ስለዚህ መዳናችንን ስናይ ከክርስቶስ መወለድ ጀምሮ በምድር ላይ ጽድቅን እየፈጸመ መኖሩን፣ ሞቱን፣ ትንሣኤውን፣ እርገቱን ሁሉ ማሰብ አለብን። አለበለዚያ ክርስቶስ እንደተወለደ አልሞተም። ብዙ ጊዜ እንደሱ አይነት ነገር ሲታሰብ ይስተዋላል። ግን በምድር ላይ ጽድቅን መፈጸሙ ለድነታችን በጣም መሰረታዊ ነው። ምክንያቱም የሞተው ተፈትኖ ያለፈ ነው። የሞተው ጽድቅን ሁሉ የፈጸመ ነው። የሞተው አምላክ እግዚአብሔርን እየታዘዘ የኖረ ነው። እነዚህ ሁሉ ለመዳናችን መሰረታዊ ነገሮች ናቸው እና ተወልዶ በምድር ላይ ተመላልሶ ጽድቅን ሁሉ ፈጽሞ በኃጢአት ሳይሸነፍ ኖሮ እንደሞተ ማሰብ አለብን። ስለዚህ እግዚአብሔር እኛን የወደደበትን ነገር መረዳት የምንጀምረው እኛኑ ሆኖ ከመምጣቱ ነው። አንድ ቦታ ላይ እንደውም አስምሬበታለሁ። መጽሐፍ ሳነብ እያሰመርኩኝ ነው መርሳት የማልፈልገውን ሀሳብ ማነበውና አምላክ ባይሆን አያድነንም፣ ሰው ባይሆን አይሞትም የሚል ሀሳብና የክርስትና የመዳናችን ዋናው ማዕከሉ አምላክ ሰው መሆኑ እንደሆነ የምታነሳበት ነገር አለና እንደው ትንሽ ብታብራራው ደስ ይለኛል። በተለይም ደግሞ መጽሐፉ እጃቸው ላልገባ ሰዎች ይሄ ትልቅ እድል ይመስለኛል። ይህን ቪዲዮ ብቻ ለሚያዩ አምላክ ሰው መሆኑን መረዳታችን ወይም ደግሞ አምላክ ሰው የመሆኑ ሚስጥር ከድነታችን ጋር በጣም እንደዚህ የተቆራኘ ሆኖ የተቀመጠበትን ነገር አስረዳ። አምላክ ሰው መሆኑ የመጽሐፍ ቅዱስ አስተምሮ ነው። ወንጌላት ሲናገሩ በተለይ ዮሐንስ ምዕራፍ 1 ላይ ሲጀምር ቃል ሥጋ ሆነ ብሎ ነው የሚጀምረው። ጸጋና እውነትን ተሞልቶ በእኛ መካከል አደረ በማለት ይጀምራል። ኢየሱስ ክርስቶስ ማንነቱ እጅግ ወሳኝ ነው። በምድር ላይ የሚጠራቸውን ሰዎች ተከተሉኝ ነበር የሚላቸው እንጂ የሆኑ ሕግና ደንቦችን ፈጽሙ፣ የሆኑ ስርዓቶችን ፈጽሙ አይደለም የሚላቸው። እነ ጴጥሮስን ተከተሉኝ ነው ያላቸው፣ እነ ማቴዎስን ተከተሉኝ ነው ያላቸው፣ ሌሎችንም የፈወሳቸውን ሰዎች ተከተሉኝ ነው የሚላቸው። ጌታን መከተል ነው። ስለዚህ የጌታ ማንነት ወሳኝ ነው። የክርስትና መልእክት የሆኑ ስርዓቶች ሳይሆኑ ራሱን ፐርሰኑን ሰው የሆነውን አምላክ መከተል ነው እና ኢየሱስ ክርስቶስ ብቸኛ አዳኝ የሆነው ለዚህ ነው። ልዩ ነው። የዚህ አይነት ማንነት ያለው የለም። ፍጹም አምላክ ነው። ከአምላክነት አንዳችም ነገር አልጎደለውም። ፍጹም ሰው ነው ወይም ምሉ ሰው ነው ወይም ደግሞ እውነተኛ ሰው ነው። ከሰውነት አንዳችም ነገር አልጎደለውም። ሙሉ በሙሉ አምላክ፣ ሙሉ በሙሉ ሰው የሆነ ነው ጌታችን ኢየሱስ ክርስቶስ። ይህ አይነት ማንነት ሁለቱንም አካላት እንዲወክል አድርጎታል። በሐዋርያው ጳውሎስ በጢሞቴዎስ መልእክቱ እንደሚናገረው በእግዚአብሔርና በሰው መካከል አንድ መካከለኛ አለ ነው የሚለው። እሱም ሰው የሆነው ክርስቶስ ነው። ስለዚህ እግዚአብሔር በመሆኑ ኃጢአትን ከሚጠየፈው ኃጢአትን ከሚጠላው አምላክ ጎን ነው። እሱ እግዚአብሔር ነው። ስለዚህ ስለ ኃጢአት ያለው ነገር እንደ ሌሎቹ አይደለም። ሌሎች በምድር ላይ የነበሩ መካከለኞች እግዚአብሔርን በትክክል የሚወክሉ አልነበሩም። ምክንያቱም ሰዎች ስለሆኑ ሊሚቴሽን አላቸው። ጌታችን ኢየሱስ ክርስቶስ ግን ሙሉ አምላክ በመሆኑ ከእግዚአብሔር ወገን ነው። አት ሴም ታይም ደግሞ ሙሉ ሰው በመሆኑ ከኛ ወገን ነው። ስለዚህ ኃጢአት ያዳሸቀው በዲያብሎስ የሚፈተን ሰው፣ በብዙ ጫና ውስጥ ያለው ሰው፣ የተሰበረ ሰው ምን እንደሚመስል ሰው ሆኖ ነው የሚያውቀው። ስለዚህ በክርስቶስ የተሰራው ስራ ሁለቱንም አካላት ነው ሪፕሬዘንት የሚያደርገው የሚወክለው። በዚህ መጽሐፍ ላይ ስለ እርቅ ያወራውበት አንድ ክፍል አለ። እግዚአብሔር ሰዎችን ከራሱ ጋር እንዳስታረቀ የሚናገር እና ሰው ከእግዚአብሔር ጋር በክርስቶስ ስራ ሲታረቅ የሁለት ወገኖች ልዩነት እንዴት በአንድ ወገን ስራ ብቻ ሊስተካከል ይችላል የሚል ሐሳብ አንስቻለሁ። በክርስቶስ መወከላችን ለዚህ ነው። የአንድ ወገን ስራ ብቻ አይደለም። ክርስቶስ እግዚአብሔር ለኛ የሰጠው ነው። እንደገና ደግሞ ክርስቶስ በሰውነቱ እኛን ወክሎ መስዋዕት ለእግዚአብሔር ያቀረበ ነው። ስለዚህ እኛንም ወክሎ ሰርቷል፣ እግዚአብሔርንም ወክሎ ሰርቷል። ስለዚህ ሁለቱም አካላት በክርስቶስ የተሰራው ስራ ይወክላቸዋል። እሱ እግዚአብሔር ስለሆነ በሱ በኩል የተገለጠው የእግዚአብሔር ፍቅር፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት እግዚአብሔር ለኛ ያደረገው ነው። ክርስቶስንም የሰጠን እግዚአብሔር ነው። ክርስቶስ ደግሞ ጽድቅን መፈጸሙ፣ ኃጢአትን መጥላቱ፣ እግዚአብሔርን ፈቃድ መፈጸሙ፣ መታዘዙ እስከ ሞት ድረስ ያውም እስከ መስቀል ሞት የታዘዘ መሆኑ በመንፈስ ቅዱስ ራሱን መስዋዕት
አድርጎ ማቅረቡ ደግሞ እኛንም የሚወክል ነው። ስለዚህ የክርስቶስ ስራ የሁለቱም ወገኖች ስራ ነው ማለት እንችላለን፣ ክርስቶስ የሰራልን ስራ። ስለዚህ የክርስቶስ ማንነት የክርስትና ማዕከላዊ ነጥብ ነው። እዛ ጋር ከሳትን፣ አምላክነቱንም ከሳትን፣ ኢየሱስን ማምለክ ካቃተን፣ ሰውነቱን ከሳትን፣ በስጋ እንደመጣ መቀበል ካቃተን ከትክክለኛው ጎዳና እናፈነግጣለን ማለት ነው። ስለዚህ ኢየሱስ ክርስቶስን በትክክል ማወቅ እሱ የዘላለም ሕይወት ነው ወንጌላት እንደሚነግሩን። ስለዚህ ማንነቱ መሰረታዊ ነው። ስራው ላይ ብቻ ነው እንግዲህ ብዙ ጊዜ ትኩረት የሚደረገውና ማንነቱ ግን የስራው ምንጭ መሆኑን ነው በጣም አጥብቀህ የምትናገረው። እኔ አሁን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን ቃል አንተ ያብራራህበት መንገድ በቃ የሆነ እንደዚህ ተገልጦልኝ አያውቅም የምትለው አይነት የለም። እንደዛ ነው የሆነብኝ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ የሚለው አምላክ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ። አምላክ በስጋ ሞተ የሚለውን ሐሳብ መረዳት የሆነ ራሱን የቻለ እውነት አድርጎ ከመቀበል ባለፈ ከኛ ሪያሊቲ ጋር አዛምደን የምንረዳው ነገር አይደለም። ምክንያቱም አምላክ አይሞትም፣ ከዛ ደግሞ አምላክ በስጋ ሞቷል እንላለንና ይሄ የብዙዎችም ጥያቄ ሆኖ አግኝቼዋለሁኝ። በማህበራዊ ሚዲያ ላይ ጥያቄያችሁን ጠይቁ ባልኩበት ሰዓትና ይህን አምላክ በስጋ ሞተ እግዚአብሔር ደግሞ በክርስቶስ ሆኖ ራሱን ከዓለሙ ጋር አስታረቀ የሚለውን ነገር ትንሽ ብታብራራል ደስ ይለኛል። ታንክ ዩ። አምላክ በስጋ ሞተ የምንለው አምላክ ኢመዋቲ ነው፣ ኢሞርታል ነው፣ አይሞትም። እግዚአብሔር ወልድ ሰው ሆኖ ባይመጣ ኖሮ ሊሞት አይችልም። ሊሞት፣ ሊንገላታ፣ ሊዋረድ አይችልም ነበር። ስለዚህ ሰው መሆን ያስፈልገዋል። ሰው ደግሞ በምድር ላይ ብዙ ጻድቃን ቅዱሳን ሰዎች አሉ እና ነበሩም እና የነሱ ሞት ደግሞ የማያድነን ሰዎች ስለሆኑ ነው። ሰውን ከዘላለም ኩነኔ ሊያድን አይችልም። የሰዎች ሞት፣ የሰዎች ስራ ሌላውን ለማዳን አይደለም፣ ራሳቸውንም እንኳን ለማዳን የሚበቃ አይደለም። ስለዚህ እግዚአብሔር ወልድ ሰው ባይሆን ኖሮ ሊሞት አይችልም ነበር። አምላክ ባይሆን ኖሮ ደግሞ ሊያድነን አይችልም ነበረ። ምክንያቱም ሰው ብቻ የሰዎችን የዓለምን ሁሉ በስንት ቢሊዮን የሚቆጠሩ ሰዎች ኃጢአት ሊያስተሰር የሚችል መስዋዕት ሊያቀርብ ወይም ሊሆን አይችልም ነበር። ስለዚህ ኢየሱስ ክርስቶስ ልዩ አዳኝ የሚሆነው ብቸኛ አዳኝ የሚሆነው ብቸኛ መካከለኛ የሚሆነው ይህንን ስለሚያደርግ ነው። ስለዚህ አምላክነቱንም ስናወራ ሰውነቱንም ስናወራ ግን የሚመጣ ጥያቄ አለ። አምላክ ይሞታል ወይ ሰው የሚሉ ነገሮች። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ትሩሊ ጋድ ትሩሊ ሂውመን ቢሆንም ግን አንድ ፐርሰን ነው። አምላክ የሆነ ኢየሱስ ለብቻ ሰው የሆነ ኢየሱስ ለብቻ የለንም። አምላክ የሆነው ኢየሱስ አልሞተም፣ ሰው የሆነው ኢየሱስ ነው የሞተው ልንል አንችልም። ምክንያቱም ኢየሱስ አንድ ፐርሰን ነው። እኔ ነው እንጂ የሚለው እኔዎች የሉትም። ኢየሱሶች አናቅም፣ አንድ ኢየሱስ ነው የምናውቀው። ስለዚህ ይሄ ኢየሱስ አምላክነትና ሰውነቱን በሚመለከት እንዴት ነው የተኳኳኑት ብለን ብንጠይቅ ኮንሲስተንትሊ መግለጥ የምንችለው ልክ ታሪኩ ሲጀምር አምላክ ሰው ሆነ፣ አምላክ በስጋ ተወለደ እንላለን። በአምላክነቱ ሊወለድ አይችልም። ሰው ሆኖ ስለተወለደ አምላክ ሰው ሆኖ ተወለደ የሚለውን አምላክ በስጋ ተወለደ እንላለን። ምክንያቱም ስጋ ሆነ የሚለው ሰው ሆነ ማለቱ ስለሆነ። ስለዚህ በምድር ላይም ሲመላለስ እየታየ እየተዳሰሰ እየተጨበጠ ስለሆነ በአምላክነቱ ብቻ አልነበረም፣ በሰውነቱ ነው። ግን ሰው ብቻም አልነበረም፣ አምላክም ነው። ስለዚህ አምላክ በስጋ በምድር ላይ ኖረ እንላለን። አምላክ በምድር ላይ መከራን ተቀበለ በስጋ አምላክ በስጋ መከራን ተቀበለ ነው የምንለው። ሲሞትም አምላክ በስጋ ሞተ ነው የምንለው። አምላክነቱ ሰውነቱን ትቶት አልሄደም። ሰውነቱን ትቶት ቢሄድ ኖሮ ሰው የሆነው ኢየሱስ ብቻ ነው የሞተው፣ ሰው ሞተ ነው የምንለው። በመስቀል ላይ የነበረው አምላክ ብቻ ቢሆን ኖሮ ኦፍኮርስ የሚታይ ስለሆነ ሰው ነው ቢሆን ኖሮ አምላክ ሞተ ልንል ነው። አምላክ ግን ሊሞት አይችልም በማንነቱ፣ ግን ሊሞት የሚችለው በሰውነቱ ነው። ስለዚህ አምላክ በሰውነቱ ሞተ እንላለን። አንድ ቢንግ ስለሆነ፣ አንድ እኔ ስለሆነ፣ አንድ ፐርሰን ስለሆነ የሆነው ሁሉ ኮንሲስተንትሊ መነገር ያለበት አምላክ በስጋ በሚል ነው። አምላክ በስጋ ተወለደ፣ አምላክ በስጋ በምድር ላይ ኖረ፣ አምላክ በስጋ መከራን ተቀበለ፣ አምላክ በስጋ ሞተ ብለን ነው የምንናገረው። ሲያርግም አምላክ እየታየ በስጋ አረገ። ሲመጣም አምላክም ሰውም እንደሆነ ስለሆነ ዳግም የሚመጣው አምላክ በስጋ መጣ ነው የምንለው። የተነጣጠሉ ማንነቶች የሉትም። ተቀላቅለው የጠፉ ማንነቶች የሉትም። ስለዚህ አንድ ፐርሰን ነው። ኮንሲስተንትሊ አምላክ በስጋ እያልን መግለጥ ይኖርብናል። እንግዲህ በክርስቶስ ኢየሱስ ማንነትና በክርስቶስ ኢየሱስ ስራ ዙሪያ ነው ከዚህ በፊትም የእግዚአብሔር ልጅ በሚለው መጽሐፍ ዙሪያ ስንነጋገር ያው ኮንሰርንህ እዛው አካባቢ እንደሆነ ያስታውቃልና አሁንም የተሰቀለው የሚል መጽሐፍ በጣም
ጥሩ መጽሐፍ በእውነት የክሪስመስ ስጦታ መሆን የሚችል እያልኩኝ ለሰዎች እየነገርኩኝ ነበርና የጌታ ልደት በምናስብበት በዚህ ወቅት ራሱ የሚያገኙበትንም ትነግራቸዋለህ ብዬ አምናለሁኝ። እኔ ነግረኸኝ ሄጄ አግኝቻለሁኝ። ይህንን መጽሐፍ ስጦታ ቢሰጣጡ ትልቅ ነገር ነው ብዬ አስባለሁኝ። ይህን የተሰቀለውን ለመጽሐፍ ስትነሳ በዋናነት እንደው ያያቸው ክፍተቶችና ይደፍናል፣ ይህንን ክፍተት ያስተካክላል ያልክበት ዓላማው ምንድን ነው? በመካከላችን ብዙ ክፍተቶች አይቻለሁ። ወንጌላውያን ክርስቲያኖች በጣም በኢየሱስ ክርስቶስ ማንነትና ስራ ላይ እናተኩራለን። የምናተኩረውን ያህል ግን አንዳንዴ ሚዛን እንስታለን። የአብና የመንፈስ ቅዱስን ድርሻ ትኩረት ያለ መስጠት፣ ይሄ የኛ ችግር ብቻ አይደለም። ዓለም አቀፍ በሆነ ሁኔታ በክርስትና ውስጥ የሚታይ ችግር ነው። የወንጌላውያን ብቻም አይደለም። ነገር ግን በእኛ መካከል እኔ የታዘብኩት አንዱ ይሄ ነው። ክርስቶስ ኢየሱስ ያደረገውን ሁሉ ያደረገው ከአብና ከመንፈስ ቅዱስ አንጻር ነው። አህዱ ስሉስ አምላክ ነው የሰራው። ክርስቶስ ተወለደ ስንል የእግዚአብሔር አብ ልጅ ነው፣ በመንፈስ ቅዱስ ነው የተጸነሰውና የተወለደው። በምድር ላይም ሲመላለስ በመንፈስ ቅዱስ እየተመራ በመንፈስ ቅዱስ ኃይል ነው የሚሰራውን ነገር ሁሉ ያደረገው። በዲያብሎስ ወደ ተፈተነበት ስፍራ ሲሄድ በመንፈስ ቅዱስ ተመርቶ ነው የሄደው። ሲጠመቅ እግዚአብሔር አብ ተናገረ ልጄ ነው ብሎ መንፈስ ቅዱስ በላዩ ላይ ወረደ። ሁሉ ነገር ከአብና ከመንፈስ ቅዱስ ጋር በአንድነት የተሰራ ነው። ኦፍ ኮርስ ሰው የሆነው ወልድ ብቻ ነው በምድር ላይ ሰው ሆኖ የተመላለሰው። የተሰቀለው የሞተው ከሞት የተነሳው ወልድ ብቻ ነው እንጂ አብ አይደለም፣ መንፈስ ቅዱስ አይደለም። ግን ስራዎቹ በሙሉ የተሰሩት ስላሴያዊ በሆነ ቅብብል ነው የተሰራውና እሱን ሚስ ስናደርግ በወንጌላውያን መካከል ታዝቤያለሁ። ስለዚህ አንድ በጽሁፌ ለማረም እንድነሳ ያደረገኝ ስላሴያዊ የሆነውን ገጽታ ካለማስተዋላችን የተነሳ ወይም ደግሞ እንደሱ አይነት ነገሮች ቸርች ውስጥ ስለሚስተዋሉ እሱ ላይ ነው ትኩረት ያደረኩት። ሌላው ከዚሁ ጋር ተያይዞ በአብና በወልድ መካከል የሆነ አንዱን ቀጪ አንዱን ተቀጪ የሚያደርጉ ምልከታዎችን አያለው። መጽሐፍ ቅዱስ ይህንን አይናገርም። በየትም ቦታ ስለማይናገር መጽሐፍ ቅዱሳዊ አስተምሮ አይደለም። በቤተክርስቲያን ታሪክ ውስጥ ይህንን መጽሐፍ ቅዱሳዊ እውነት ለየዘመኑ ቤተክርስቲያን ስሜት በሚሰጥ ትርጉም በሚሰጥ መልኩ ለማስተላለፍ ስትሞክር መንገድ ላይ የተፈጠረ ነገር ነው። ግን መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ይህንን ስለማይነግረን ያንንም ለማስረዳት መነሳት ነበረብኝ። ምክንያቱም አብ ወልድን የተወው አብ ወልድን የቀጣው አይነት ነገሮች እናያለን። በቤተክርስቲያን መካከል በመዝሙሮች ለመሰብሰብ ስሞክር እንደሱ አይነት ነገር አያለው። የሰዎችንም መዝሙሮች ለማረም ሲልኩልኝ አያለው። ስብከቶችን መካከል እሰማለሁ። በአብና በወልድ መካከል ልዩነትን የሚፈጥሩ አንዳንድ ጊዜ ወልድ ያዳነን ኢየሱስ ያዳነን ከአብ እንደሆነ ጭምር ስብከቶች ሰምቻለሁ። ኢየሱስ ከአብ አይደለም ያዳነን፣ ከእግዚአብሔር የዘላለም ቁጣ ነው የዳነው። አህዱ ስሉስ በሆነ መልኩ ነው ይሄም የሚገለጠው። ከእግዚአብሔር ቁጣ ኃጢአተኞች በመሆናችንና በክርስቶስ የተሰራውን እና በጸጋ የቀረበልን ስጦታ ማንቀበል ከሆነ ሁለተኛ ሞት አለ። የእግዚአብሔር ቁጣ መጨረሻው ዘመን ላይ ይገለጣል። ከዛ ቁጣ ነው የዳን ነው እንጂ ከእግዚአብሔር አይደለም የዳን ነው። አዳኛችን እግዚአብሔር አይደለም ወይ? ልጁን የሰጠን እግዚአብሔር አይደለም ወይ? አንድያ ልጁን እስኪሰጥ ድረስ የወደደን እሱ አይደለም ወይ? ስለዚህ ኢየሱስ ከአብ እንዳዳነን አይነት ትርክቶች እሰማለሁ። አት ዘ ሴም ታይም ደግሞ አብ ወልድን ቀጥቶ እንዳዳነን ቁጣውን በሱ ላይ አፍስሶ እንዳዳነን የሚነገሩ ስብከቶችን በቤተክርስቲያን መካከል እሰማለሁ። ለአእምሮም ይመች ሊሆን ይችላል። አንዳንዱ ሎጂካል ሊመስል ሊሆንም ይችላል። መጽሐፍ ቅዱሳዊ ግን አይደለም። መጽሐፍ ቅዱስ መካከል እኛንን በእግዚአብሔር እንደተቀጣ በእግዚአብሔር እንደተቀሰፈ የቆጠርነው እኛንን። እግዚአብሔር ግን ቪንዲኬት ነው ያደረገው። እግዚአብሔር አብ ክርስቶስን በማስነሳት እንዳልተቆጣው እንዳልረገመው ቪንዲኬት ነው ያደረገው። ትክክለኛ ንጹህ ቅዱስ ጻድቅ እንደነበር ክርስቶስ ገለጠልን። እንዲያውም የሐዋርያት ስብከት እናንተ ገደላችሁት እግዚአብሔር ግን ከሙታን አስነሳው የሚል ነው። ስለዚህ ይሄም መታረም ነበረበት። አት ዘ ሴም ታይም ደግሞ አብ ወልድን የተወው አይነት አድርጎ የሚቀርበው ስለ እግዚአብሔር ያለንን ምስል ያበላሻል። እግዚአብሔር በችግር ጊዜ ትቶ የሚሄድ ኢየሱስን አብሮት ኖሮ አብሮት ቆይቶ ኢየሱስም አብትቶኛ ሄድም አባይተውኝም ብሎ ሲናገር ቆይቶ ልክ መስቀል ላይ ሲደርስ ግን ትቶት የሄደ አይነት ነገሮች ይነገራል። ኢየሱስ ክርስቶስ እውነት ነው አምላኬ ለምን ተውከኝ ብሏል። ለመከራ ትቶታል፣ አዎ። ለስቃይ ትቶታል፣ አዎ። ለሞት ትቶታል፣ አዎን። ነገር ግን አብዛው ነበረ፣ አብሮት ነበር የነበረው። ሰዎች ይድኑ ነበር። እዛ ቦታ የተሰቀለ ሰው እየዳነ ነበር። ሌሎችም የእግዚአብሔርን ፍቅር እያዩ ነበር። ያ መስቀል እኮ የእግዚአብሔር ራሱን የመግለጥ ከፍታ ነው።
እግዚአብሔር ራሱን የገለጠው የመጨረሻው ግልጠት ታላቅነቱን፣ ፍቅሩን፣ መልካምነቱን ለሰው ምን ያህል ራሱን ዝቅ እንዳደረገ የእግዚአብሔር ግርማ፣ የእግዚአብሔር ጥበብ፣ የእግዚአብሔር ዕውቀት በሚገርም ሁኔታ የተገለጠው የቱ ጋር ነው ከተባለ መስቀሉ ጋር ነው። ግን እግዚአብሔር የለም እንዴት እንላለን ታዲያ? ትቶት ከሄደ ምንድነው እየተገለጠ ያለው? በዛ ቦታ ላይ እየተገለጠው ያለው የእግዚአብሔር ጥበብ ከሰው ጥበብ የተለየ መሆኑን፣ የእግዚአብሔር ብርታት ከሰው ብርታት የተለየ መሆኑን፣ የእግዚአብሔር አሰራር ከሰው አእምሮ የተለየ መሆኑን፣ እግዚአብሔር ፍቅር መሆኑን፣ ለሌላው ራሱን ያለ ስስት የሚሰጥ መሆኑን፣ ጸጋው ጥልቅ እንደሆነ፣ ጸጋው ለሁሉ የተሰጠ መሆኑን እየተገለጠ ያለው እዛ ጋር ነው። ተገልጧል ካለን እግዚአብሔር ነበር ማለት ነው። ስለዚህ ኢየሱስን ለመከራ ሲተወው አብሮት ነበረ። የመታየቱ የፕሬዘንሱን ነገር ባናየውም የእግዚአብሔር በዚያ መገኘት የእግዚአብሔር በዚያ ስራውን እየሰራ መሆን ለኛ ባይታየንም የደበዘዘ ነገር ቢሆንም እግዚአብሔር በዛ ቦታ እየሰራ እንደሆነ ማስተዋል ይኖርብናል። ስለዚህ ይህንን የመሳሰሉ አንዳንድ ጥያቄዎች በቤተ ክርስቲያን መካከል ነበሩ። እነሱ ናቸው እንድጽፍ ያደረጉኝ። ከዚህ ጋር ተያይዞ ስለ ክርስቶስ ወደ ሲኦል መውረድም ለመዳሰስ ሞክሬያለሁ። እሱም ላይ እኔም ግርታ ነበረኝ። ከዚህ በፊት በተወሰነ መልኩ ለመጻፍም ለማቅረብ ሞክሬ ነበረ። ሙሉን ፒክቸር አላገኘውም ነበረ። ስለዚህ አሁን የተሻለውን ፒክቸር በተለይ ከቤተክርስቲያን አባቶችና ከእምነት መግለጫዎች ጋር በተጣጣመ መልኩ መጽሐፍ ቅዱሳዊ ክፍሎችን ለማቅረብ እነዛን ጉድለቶች ማየቴ የመጽሐፍ ምክንያት ሆኖኛል። ሌሎችም አሉ በሂደት ሳስታውሳቸው እናገራለሁ። እውነት ነው። መጀመሪያ ላይ ወደ አነሳው ሐሳብ ስመለስ እግዚአብሔር ቀጪ፣ እግዚአብሔር አብ ቀጪ፣ እግዚአብሔር ወልድ ተቀጪ አይደለም የሚለው ሐሳብ ይሄ በቤተ ክርስቲያን ውስጥ እንደው ዋና ትምህርትም ነው። በቃ ፍርዳችንን እሱ እንደተቀበለልን እና መስቀሉ ፍቅር ነው ወይንስ ፍርድ ነው መስቀል ላይ የተገለጠው? የትኛው ነው መያዝ ያለብን መስቀሉን ስናስብ? ሁለቱንም መያዝ አለብን። ምክንያቱም በሮሜ ምዕራፍ 8 ቁጥር 3 ላይ እግዚአብሔር ኃጢአትን በክርስቶስ ሥጋ ላይ መኮነኑን ይነግረናል። ስለዚህ ኃጢአት የተኮነነበት ስፍራ ነው። ኃጢአት እዛ ቦታ የእግዚአብሔር ፍቅር የተገለጠበት ስፍራ ነው። ያ ስፍራ ዲያብሎስ የተረታበት፣ ሞት የተሸነፈበት ስፍራ ነው። ስለዚህ ሁሉ ገጽታ አለው። ቢያንስ 3 ገጽታዎች ማውጣት እንችላለን። እርስ በርስ ካለን ነገር አኳያ ሰው ከሰው ጋር ያለው ነገር፣ ሰው ከሰው ጋር የታረቀው በዛ ነው። ኤፌሶን ምዕራፍ 2 ላይ በአሕዛብና በአይሁድ መካከል ስላለው ነገር አንድ በክርስቶስ በሰውነቱ ሞትን ገድሎ ብሎ ስለሚነግረን በመስቀሉ ገድሎ ስለሚል መስቀል ላይ የተካሄደው ነገር ሰው ለሰው የታረቀበት ነው። ሰው ከእግዚአብሔር ጋር የታረቀበት ነው። የጨለማው ኃይላት የተሸነፉበት፣ የተረቱበት፣ የኃጢአታችን ዕዳ የተቀደደበት ስፍራ ነው። ከጨለማው መንግስት ወደ ፍቅሩ ልጅ መንግስት የፈለስንበት ነው። ስለዚህ የእግዚአብሔር ፍቅርም ነው የተገለጠው። እንደገና ደግሞ የእግዚአብሔር ፍርድም ነው የተገለጠው። እግዚአብሔር ሲያድነን የሆኑ ባህሪያትን ብቻ በመጠቀም ሳይሆን ፍቅሩና ፍርዱ የሚጋጩበት አምላክ አይደለም። ስለዚህ እግዚአብሔር አንድ ነው። በየትኞቹም ነገሮች የሚሰራው እግዚአብሔር ራሱ ነው። ከራሱ ጋር ጠብ የለውም። በራሱ መካከል ያሉ ባህሪያትን ለማስታረቅ እግዚአብሔር ፍቅሩና ፍርዱን፣ ጽድቁንና ምሕረቱን ለማስታረቅ ተጋጭተውበት እግዚአብሔር ለማስታረቅ ተቀምጦ አያውቅም። ስለዚህ ሁሉም ነገር ነው የተሰራው እዛ ቦታ ላይ። የእግዚአብሔርን ፍቅር ተገልጧል፣ የእግዚአብሔርን ፍርድ ተገልጧል። በመስቀሉ እኮ ነው ትጥቃቸውን አስፈትተው በግልጥ እያዞረ አሳያቸው ብሎ የሚናገረው። ስለዚህ የጨለማው ኃይላትም የተረቱት የእግዚአብሔር ፍርድም የተገለጠው በመስቀሉ ላይ ነውና ፍቅሩም ተገልጧል፣ ፍርዱም ተገልጧል። ኃጢአት የተቀጣበት ስፍራ ነው ካለን ኃጢአትን እግዚአብሔር የቀጣው በክርስቶስ ሥጋ አይደለም ወይ? ኃጢአት ላይ የፈረደበት እንግዲህ ኃጢአት ደሞዙ ሞት ነው። ኃጢአት መቀጣት አለበት። ኃጢአት መፈረድ አለበት። ኃጢአት ተፈርዶበትም ነው እኛ የዳን ነው፣ ተቀጥቶ ነው እኛ የዳን ነውና በክርስቶስ ሥጋ ላይ ኃጢአት ተቀጥቶ ሳለ ክርስቶስ ተቀጣ ማለት አለመቻላችን እንዴት ነው እናስታርቀው? ማስታረቅ ሊከብድ ይችላል። ግን የዚህ መጽሐፍ ንዑስ ርዕስ እንደሚለው የጌታ ኢየሱስ ክርስቶስ የመስቀል ሞት መጽሐፍ ቅዱሳዊ ትንተና ነው የሚለው። መጽሐፍ ቅዱስ ኢየሱስ ስለመቀጣቱ አያስተምርንም። የትም ቦታ ላይ እግዚአብሔር አብ ኢየሱስን ቀጣው የሚል ትምህርት የለም። መጽሐፍ ቅዱስ ካልተናገረ ደግሞ እኛ ወንጌላውያን ክርስቲያኖች ስለሆንን፣ ወንጌላውያን ክርስቲያኖች ደግሞ በእምነት በአስተምሮና በልምምድ ጉዳይ የመጨረሻው ባለስልጣን መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱሱን ይዘን ነው መቀጠል ያለብን። ሁልጊዜም እንዲያውም የወንጌላውያን ክርስትና መሰረቱ ይሄ ነው። ከሌሎች የክርስትና ክፍሎች የምንለየው የተለያዩ ትውፊቶች ሊኖሩ ይችላሉ። የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ብለን ነው የተነሳ ነው። መጽሐፍ ቅዱስ እንደሱ አይናገርም። ኃጢአትን መቅጣቱን ይናገራል። በክርስቶስ ሞት ምክንያት ክርስቶስ በመስቀል ላይ በመሞቱ ምክንያት ኃጢአት እንደተቀጣ እንደተኮነነ፣ ቀጥታ የመጽሐፍ ቅዱስን ቃል ለመጠቀም እንደተኮነነ ይነግረናል። ኢየሱስ እንደተኮነነ ግን አይነግረንም። ሌላው
በዚህ መጽሐፍ ለመናገር የሞከርኩት መስቀሉ መለኮታዊ ምስጢር ነው። የፈለገ ብንጥር የሆኑ አንኳር ነገሮችን እናወጣለን እንጂ ዋናውን ጥልቅ የሆነውን ነገር በስጋ አእምሮ በማንነታችን በዚህ በሰው አእምሮ ዘልቀን ጠልቀን ኤግዛክትሊ ይሄ ነው ብለን እንረዳው አንችልም። ሁሉም ጋር ምስጢር አለው። ከዚህ የተነሳ መጽሐፍ ቅዱስ ላይ የተለያዩ ዘይቤዎችን ነው የሚጠቀመው። ከገበያ የሚያመጡት ቃል አለ፣ ከፍርድ ቤት የሚያመጡት ቃል አለ፣ ከሃይማኖታዊ ስርዓት መስዋዕትን የሚያመጡት ቃል አለ፣ ከቤተሰብ መካከል ይሄ እርቅ የሚለው ከዛ የመጣ ነው እሱን የሚጠቀሙት ቃል አለ፣ ከጦርነትና ከድል መንሳት የሚያመጡት ዘይቤ አለ። እነዚህን ሁሉ ዘይቤዎች እያደረጉ ስቲል ይሄ ችሎ አይገልጠውም እና ይሞክራሉ። መለኮታዊ ምስጢር ነው። አሁን ይህን ስናገር ቅድም ያነሳሁትንም ነገር ወደ መነሻው መሄድ አለብን። መዳናችንን መስቀሉ ጋር ብቻ ማድረግ የለብንም። መዳናችን ሰው ከመሆኑም ጋር ነው። ስለዚህ ሰው ሲሆን እየተቀጣ ነበር ወይ? በምድር ላይ መከራን እየተቀበለ ሲመላለስ እየተቀጣ ነበር ወይ? ኢየሱስ ክርስቶስ ረሃቡ፣ ጥማቱ ሁሉ የእግዚአብሔር ቁጣ ነበር ወይ ብለን መናገር አለብን። መዳናችን ጠቅላላውን የክርስቶስ ኢቨንት the whole Christ event ግምት ውስጥ የከተተ ከሆነ በእነዚህ ሁሉ ጊዜ ውስጥ የእግዚአብሔር ቁጣ በክርስቶስ ነበረ ማለት አለብን። አለበለዚያ ሁሉን ሰብስበን መስቀል ላይ አድርገን ሌላው ትርጉም የሌለው ወደ ማድረግ ስለምንሄድ፣ ስለዚህ ለመሰብሰብ መሰረቱ መጽሐፍ ቅዱስ ይህንን በግልጥ አይነገረንም። መጽሐፍ ቅዱስ በግልጥ ካልነገረን መጽሐፍ ቅዱሳዊ ነው ብለን መናገር አንችልም። ግን አንድ ነገር ደጋግሜ ያነሳለሁ ለመናገር እድሉን ባገኘውበት ቦታ ሁሉ መጽሐፍ ቅዱሳዊውን አስተምሮ በደንብ ከመጽሐፍ ቅዱስ ጋር ከያዝን በኋላ ለየዘመናችን ትርጉም በሚሰጥ ሁኔታ ለዘመናችን አእምሮ ለዘመናችን ንጽረተ ዓለም ትርጉም በሚሰጥ ሁኔታ የተለያዩ ሞዴሎችን የተለያዩ ነገሮችን ለማስረዳት መጠቀም እንችላለን። ያ ግን የሁል ጊዜም እውነት አይደለም። ትውልዱ ሲቀየር፣ ዘመኑ ሲቀየር ያ የተጠቀምንበት ምሳሌ የተጠቀምንበት ጽንሰ ሐሳብ ለሌላ ጊዜ ትርጉም ላይ ሰጥ ይችላል። እንተውና ደግሞ ለሌላ ዘመን ሌላ ነገር ማምጣት እንችላለን። ምክንያቱም ነገረ መለኮት ዴቨሎፕ የሚያደርግ ስለሆነ። መጽሐፍ ቅዱሳዊ ወደ ሆነው ነገር ስንመጣ ግን የተደረገው ነገር ሁሉ በአብ በወልድና በመንፈስ ቅዱስ ምክር፣ በአብ በወልድ በመንፈስ ቅዱስ ፈቃድ፣ በአብ በወልድና በመንፈስ ቅዱስ ስራ ነው የምንድነው። መስቀል ላይ ሞተው ግን ክርስቶስ ኢየሱስ ብቻ ነው። ስለዚህ በአብና በወልድ እንዲሁም በመንፈስ ቅዱስ መካከል አንዱን የበላይ አንዱን የበታች፣ አንዱን ቀጪ አንዱን ተቀጪ የተቷቷው የተነጣጠሉ እያደረግን በአስተምህሮተ ሥላሴ ኪሳራ አይደለም ድነታችንን የምንረዳው። አንድ ስፍራ ላይ እንደው ከዚህ ጋር ተያይዞ የተናገርከውን ነገር ብናነሳው ደስ ይለኛል። ክርስቶስ ኢየሱስ እኛን ወክሎ በመስቀል ከመሞቱ በፊት እኛን ወክሎ በምድር ላይ የኖረውን ኑሮም አብረን ልንይዝ ያስፈልጋል የሚል ነገር አለና እንደው ክርስቶስ በምድር ላይ የኖረው ኑሮ ለኃጢአታችን መስዋዕት ሆኖ ከመቅረብ ጋር የኃጢአትን ዋጋ ከመክፈል ጋር ምንድነው ያለው ተያያዥነት? ፋይዳው ምንድነው ከኛ መዳን ጋር? ኦኬ፣ ኃጢአት የጀመረው እንዴት ነው ስንል በአንዱ ሰው አለመታዘዝ ነው። አንዱ ሰው ባለመታዘዙ ምክንያት በመጀመሪያው አዳም በመጀመሪያው ሰው ምክንያት ኃጢአት ወደ ዓለም ሁሉ ገባ። ስለዚህ እግዚአብሔር ያንን ለመገልበጥ ሲፈልግ ደግሞ ሌላ ሰው ሁለተኛ ሰው ኋለኛው አዳምን ክርስቶስን ነው የላከልን። ምን አደረገ? የመጀመሪያው ሰው ሳይታዘዝ ቀረ፣ ሁለተኛው ሰው ግን እየታዘዘ ኖረ። ስለዚህ መታዘዙ መስቀል ላይ ብቻ አይደለም፣ ዘመኑን ሁሉ ሲታዘዝ ነው የኖረው። ሰው መሆኑ መታዘዝ ነው፣ ተልኮ ነው የመጣው። በምድር ላይ ሲመላለስ ጽድቅን ሁሉ እየፈጸመ ነው የኖረው። የዕብራውያን መጽሐፍ ምዕራፍ 2 ላይ መዝሙር 45ን ጠቅሶ ጽድቅን ወደድህ አመጽንም ጠላህ ብሎ ስለ ክርስቶስ ይናገራል። የኖረው ኑሮ ጽድቅን የማድረግ ብቻ ሳይሆን ጽድቅን የመውደድ አመጽን የመጥላት ኑሮ ነው የኖረው። በሚጠመቅበት ጊዜ ዮሐንስ እኔ ባንተ ልጠመቅ ይገባኛል እንጂ አንተ እንዴት በእኔ ትጠመቃለህ ሲለው ጽድቅን ሁሉ እንፈጽም ዘንድ ይገባል ነው ያለው። የምበላው መብል አለ እናንተም ማታውቁት የላከኝን ፈቃድ የመፈጸም ነው። ስለዚህ በዘመኑ ሁሉ የእግዚአብሔርን ፈቃድ እየፈጸመ ጽድቅን ሁሉ እየፈጸመ ነው ክርስቶስ የኖረው። ስለዚህ መታዘዙ የመጀመሪያው ሰው ያልታዘዘበትን አለመታዘዝ ክርስቶስ ኋለኛ ሰው ሆኖ የሰውን ዘር ሁሉ ወክሎ እየታዘዘ ያንን ስራ ተቃርኖ የሚያፈርስ የአዳምን አለመታዘዝ የሚያፈርስ መታዘዝ ነው በዘመኑ ሁሉ ሲገልጥ የኖረው። ለአዳም ምናልባት ማፈንገጡ የአንድ ቅጽበት ሊሆን ይችላል። የክርስቶስ መታዘዝ ግን የአንድ ቅጽበት ታሪክ አይደለም። ዘመኑን በሙሉ ያለ አንዳች እንከን ሲታዘዝ ነው የኖረው። ጠላቶቹ እንኳን የሚመሰክሩለት ነው። ከናንተ መካከል ስለ ኃጢአት የሚወቅሰኝ ማን ነው ብሎ ሲጠይቅ ማንም አልነበረም።
የጲላጦስ ሚስት መስክራለታለች። ጲላጦስ ራሱ መስክሮለታል። መርምሬ አንዳች ነገር አላገኘሁበትም ብሎ የተናገረበት የመረመረው ስለ መስቀሉ ጋር ብቻ ስላለው ሳይሆን በዘመኑ ሁሉ የተሳሳተ ነገር አመፃ ወንጀል አድርጓል የሚል ምርመራ ነው። ኢቭን አሳልፎ የሰጠው ይሁዳ እንኳን ንጹህ ደም አሳልፌ ሰጥቻለሁ ብሎ ነው የተናገረው። ስለዚህ የክርስቶስ ንጽህና የአዳምን አለመታዘዝ አንዱ በኮምፒውተር ቋንቋ አንዱ እንላለን አይደል? የተሰራውን ሪቨርስ የሚያደርግ እንደሱ እያደረገ ነው የኖረው። አዳም እግዚአብሔርን መታዘዝ ያቃተው በገነት ነው፣ ሁሉ በሞላበት፣ ሞት በሌለበት፣ ኃጢአት በሌለበት፣ ድካም በሌለበት፣ ምንም በሌለበት ምቹ ስፍራ ላይ እግዚአብሔርን መታዘዝ አቃተው። ክርስቶስ ግን ኃጢአት ባለበት፣ ሞት ባለበት፣ እንግልት ባለበት፣ ሞትና በሽታ ባለበት ምኑም በማይመች ዓለም ውስጥ ኖሮ እግዚአብሔርን አስደስቶ ነው ያለፈው። ስለዚህ ዘመኑ ሁሉ የእግዚአብሔርን ጽድቅ እየፈጸሙ ነገር ግን በመከራ ዋጋ እየከፈሉ በመኖር ፍንክች ባለ ማለት ነው የኖረው። ዲያብሎስ አሰራሩን እየቀየረ ነው የፈተነው። መጀመሪያ ሲፈትነው በአቋራጭ ለምን አትከብርም? መስቀል ምን ይሰራልሃል? ያለ መስቀል መድረስ ትችላለህ ወደ ክብር የሚል ነበረ ሲፈትነው ዲያብሎስ መጀመሪያ እነዛን 3 ጥያቄዎች ሲያቀርብለት ማቴዎስ 4 እና ሉቃስ 4 ላይ ቀረበው። መስቀልን አቮይድ እንዲያደርግ ነበር ፈተናው። በጴጥሮስ ጀርባ መጥቶ አይሁንብህ እያለ ሲፈትነው የነበረው መስቀሉን ዞር እንዲያደርግ ነው። በሌላ ጊዜ ደግሞ መስቀሉን ይዞ የመጣው ክርስቶስን ለሞት የዳረገው ደግሞ እንደገና ዲያብሎስ ሆኖ ነው የምናየው። በይሁዳ ልብ ውስጥ ሐሳብ ካስገባ በኋላ እነ ጲላጦስ ለእውነት እንዳይቆሙ በማድረግ እነ ቀያፋ የሐሰት ምስክሮች እንዲያበጁ በማድረግ ስለዚህ ዲያብሎስ ሲፈትነው መንገዱን እየቀያየረ ነው፣ ስልቱን እየቀያየረ ነው የፈተነው። በዚህ ሁሉ ውስጥ ግን ክርስቶስ የሚገርም ንጹህ ህይወት በማንም ያልተኖረ ንጹህ ህይወት ነው የነበረው። እንደሱ አይነት ቸር፣ እንደሱ አይነት ጻድቅ፣ እንደሱ አይነት ትሁት፣ እንደሱ አይነት ታጋሽ፣ እንደሱ አይነት ፍቅር፣ እንደሱ አይነት ሰው ነው እኛን ወክሎ ጽድቅን እየፈጸመ የኖረው። ክርስቶስ እኛን መወከሉ መስቀል ላይ ብቻ የሆኑ ሰዓታት ስራ ብቻ አይደለም። ሰው የሆነው እኛን ወክሎ ነው። በምድር ላይ ጽድቅን እየፈጸመ የኖረው እኛን ወክሎ ነው። ስለዚህ ክርስቶስ አሁንም በአብ ዘንድ የሚታይልን አሁንም ጭምር ነው። ስለዚህ ክርስቶስ እኛን መወከሉ የአንድ ሰዓት፣ የአንድ ቀን፣ የ24 ሰዓት ጉዳይ ሳይሆን ሰው ከሆነበት ቅጽበት ጀምሮ አሁንም ድረስ ክርስቶስ እኛን ወክሎ ነው እየሰራ እኛን ወክሎ ነው ያለው። ስለዚህ አዳኛችን አንድ ቀን ወክሎ የተወን አይደለም። ዘመኑ ሁሉ ክርስቶስ የኛ ነው። የኛ ሰው የምንለው በምድርም የኛ ሰው ነው፣ በሰማይም የኛ ሰው ነው። ስለዚህ ክርስቶስ እኛን ወክሎ እግዚአብሔርን እንዳስደሰተ መረዳት ለሞቱ ራሱ ትርጉም የሚሰጥ ነው። ዝም ብሎ ቢሞት ኖሮ ምንድነው ትርጉሙ? ጻድቅ ሰው ስለሞተ፣ እንከን የለሹ ስለሞተ፣ በነገር ሁሉ እግዚአብሔርን ያስደሰተ ሰው ስለሞተ ነው መስቀሉ ራሱ ዋጋ ያለው። ስለዚህ ይሄንንም ኢንፋሲስ ልንሰጠው ይገባል። የመስቀሉን ስላሴያዊነት በጣም አጠንክረህ ትናገራለህ እና ብዙ ጊዜ እንደዛ አልለመድንም። ራሱን የቻለ የተለያየ እውነት አድርገን ነው የምናስበው። እንደዛ ነው የሚያስቡት ብዙዎች ብዬ አስባለሁኝ። ነገረ ስላሴን ወይንም ትምህርተ ስላሴን በአግባቡ መረዳት ከመዳን ጋር እንደዚህ አይነት ቁርኝት እንዳለው ብዙም እንደው አብዛኛው ማህበረሰብ እንደዛ ነው የሚያስበው ብዬ አላስብም። እንደው አገልጋይ ምናምን የሚባለው ማህበረሰብ እንዳለ ሆኖ ሌላው ሰው እንደዛ ያስባል ብዬ አላስብም። እና ስላሴያዊ ነው መዳናችን ስትል ከስላሴ ትምህርት ጋር በጣም እንደዚህ ስታቆራኘው ምን ያህል ኢምፖርታንት ነው? ምንድነው ፋይዳው? ትምህርተ ስላሴን በትክክል መረዳት ለአንድ ሰው ከመዳኑ ጋር በቀጥታ የሚያያይዘው ነገር ምንድነው? ኦኬ፣ ቅድም እንዳልኩት ለመዳን የክርስቶስን ማንነት በቅጡ መረዳት አስፈላጊ ነው። ቤተክርስቲያን በመጀመሪያዎቹ 500 ክፍለ ዘመናት ውስጥ ያደረገቻቸው ጉባኤዎች፣ ያደረገቻቸው ስብሰባዎች፣ ሙግቶች፣ ግጭቶች፣ መጨረሻም ያወጣቻቸው እውነት መግለጫዎች የሚነግሩን የክርስቶስ ማንነት በድነት ጉዳይ ላይ ዋና ነገር እንደሆነ ነው። የክርስቶስን ማንነት ስናነሳ ደግሞ ስላሴያዊ መሆናችን አይቀርም። ኢየሱስ የእግዚአብሔር ልጅ ነው ስንል የእግዚአብሔር አብ ልጅ ማለት ነው። ስለ እግዚአብሔር አብ እየተናገርን ነው። ኢየሱስ ክርስቶስ ሲወለድ ድንግል ማርያም የጸነሰችው በመንፈስ ቅዱስ ነው ብለን ስንናገር ስለ መንፈስ ቅዱስ እያወራን ነው። የእግዚአብሔር መንፈስ በእኔ ላይ ነው ለድሆችን እሰብክ ዘንድ ብሎ ተናግሮ ለድሆች ወንጌልን እሰብክ ዘንድ የምስራቹን ብሎ ሲጀምር ስለ መንፈስ ቅዱስ እያወራን ነው። ስለዚህ ስለ ክርስቶስ ማንነት ስናወራ አብን፣ ወልድን፣ መንፈስ ቅዱስ አለማንሳት አንችልም። ጌታ ኢየሱስ ክርስቶስ ሲናገርም ስለ አብም እየተናገረ የአብን ፈቃድ እንደሚፈጽም በመንፈስ ቅዱስ ኃይል የሚያደርገውን እንደሚያደርግ እየነገረን ስለኖረ ስለ መንፈስ ቅዱስ ማንነትም እየነገረን ስለኖረ ምርጫም የለም። የመጀመሪያዎቹን የቤተክርስቲያን የእምነት መግለጫዎች ቤተክርስቲያንን በጣም አደገኛ
ፈተና ውስጥ አጋልጧት የነበረውን የአርዮስን ነገር ስናይ ስላሳዊ ነው። ቤተክርስቲያን ያን ሁሉ ትግል አድርጋ የኒቂያን የእምነት መግለጫ ስታስቀምጥልን ስላሳዊ ነው፣ ወንጌሉ ይሄ ነው ብላ ነው ያስቀመጠችው። ስለዚህ መጽሐፍ ቅዱስንም ስናነብ ወንጌል በስላሳዊ በሆነ ገጽታው ነው የቀረበልን። የቤተክርስቲያን ታሪክም የሚነግረን ይሄንኑ ነው። ግን እኛ በቅጡ እየተረዳን አይደለም። ለምን ከተባለ ፑልፒታችን ላይ የሚነገረው ምንድን ነው? አሁን ብዙ ጊዜ ስለ መዝሙር ስናገር መዝሙራችን የኦንሊ ጂሰሶችን መዝሙር ይመስላል ነው የምለው። አብዛኛው፣ ሁሉም ማለት አይደለም፣ ኦፍ ኮርስ አይደለም። ግን ችግሩ የዘማሪዎቹ ብቻ አይደለም፣ ችግሩ የፑልፒታችን ነው። ምስባክ ላይ የሚሰበከው ምንድን ነው ስንል ኦንሊ ጂሰስ የሚመስል አይነት ነገር ነው የምንናገረው። ኢየሱስ ብቻ አይነት ነገር ነው። አንዳንድ ጊዜ ኢየሱስ ቅድም እንዳልኩት ከእግዚአብሔር አብ ያዳነንም አይነት ነገር እየተደረገ የሚቀርብ ስለሆነ ኢየሱስን ወዳጃችን፣ እግዚአብሔርን ደግሞ እግዚአብሔር አብን ማለቴ ነው በፍርሃት የመመልከት ነገርም ይመጣብናል። አንዳንድ ጊዜ ደግሞ እግዚአብሔር አብን ይዘን ኢየሱስ ላይ ቁጣውን አፍስሶ ያዳነን እግዚአብሔር አብ ስለሆነ እግዚአብሔር አብን የማስጠጋት ወልድን የማራቅ አይነትም ነገሮች ይስተዋላሉ። እነዚህ ሁሉ ችግሮች የሚስተዋሉት ፑልፒቶቻችን ሚዛኑን የጠበቀ ስላሳዊ ነገር ስለማያቀርቡልን ነው። ብዙ ጊዜ ሰውን የሚያነቃቃ፣ ሰውን የሚያጽናና፣ ሰውን የሚያበረቱ፣ ሞቲቬት የሚያደርጉ ንግግሮች ይቀርባሉ። ስህተት አይደሉም፣ በራሳቸው መልካሞች ናቸው። ግን ዶክትሪን መሰበክ አለበት። ፑልፒታችን ላይ ዶክትሪን፣ ዋና ዶክትሪን በቋሚነትም ይሁን የሆነ ደረጃውን እየጠበቀ እየተፈራረቀም ይሁን ከሌሎች ነገሮች ጋር መሰረታዊ የሆኑ ዶክትሪን ለህፃናት ማቅረብ አለብን ከሰንዴ ስኩል ጀምሮ። በእሁድ ፑልፒታችን ጉባኤያችንም ላይ መሰረታዊ የክርስትና ዶክትሪኖች መሰበክ አለባቸው። ወደ እውነተኛ አምልኮ፣ ወደ እውነተኛ መሰጠት፣ እግዚአብሔርን ወደ ማወቅ የሚመሩን እነዚህ ናቸው። ስለዚህ ስላሳዊ ምልከታ ለድነት ወሳኝ ነው። ስለ ስላሴ ሰዎች ጥንቅቅ አድርገው መረዳት ላይችሉ ይችላሉ። አንችልም። ማንኛችንም እግዚአብሔርን ሙሉ በሙሉ አውቀን ላንጨርስ እንችላለን። ግን ያወቅነው ክርስቶስ የገለጠልን በክርስቶስ የተገለጠው እግዚአብሔር ግን ስላሳዊ ነው። ክርስቶስ ሲመጣ ምንድነው ገና ዮሐንስ ወንጌል ምዕራፍ 1 የሚለው እግዚአብሔርን ማንም አላየውም ነው። ስለ እግዚአብሔር አብ ሲነግረን በቅፎ ያለ ልጁ እርሱ ተረከው ይለናል። ስለዚህ ኢየሱስ ሲተርክ የኖረው ስለማን ነው? ሲገልጥ የኖረው ስለ እግዚአብሔር አብ ነው። ያንን ነገር ሲያደርግ የነበረው ስለማን ነው? ስለ መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ ነው፣ አለበለዚያ መረዳት አንችልም። ከአብ በቀር ወልድን የሚያውቅ የለም ይላል። ከወልድ በቀር አብን የሚያውቅ የለም ይለናል። ስለዚህ አብን ካወቅን ወልድን ማወቅ፣ ወልድን ካወቅን አብን ማወቅ ግዴታችን ነው። አለበለዚያ አላወቅንም። ጴጥሮስ የሕያው እግዚአብሔር ልጅ ነህ ብሎ ሲናገር ጌታ ምንድን ነው ያለው? በሰማይ ያለው አባቴን የገለጠልህ አለው። ስለዚህ ወልድን ካወቅን አብን እናውቃለን፣ አብን ካወቅን ወልድን እናውቃለን። ይሄ ደግሞ የሚታወቀው በመንፈስ ቅዱስ ነው። ስለዚህ ስላሴን አልፈልግም፣ ስለ ስላሴ መረዳት ብዙ አያስፈልግም፣ ወንጌል ኢየሱስ ብቻ ነው ካለን ትክክል አይደለንም። ኢየሱስን ያለ መንፈስ ቅዱስ አናውቀውም። ኢየሱስ ደግሞ የእግዚአብሔር አብ ልጅ መሆኑን ካላወቅን ትክክለኛ ኢየሱስ አይደለም ያለን። ስለዚህ ካስተምሮተ ስላሴ በምንም ታሪክ ልንርቅ አንችልም። መሰረቱ እሱ ነው። ቤተክርስቲያን ከመጀመሪያው 100 ክፍለ ዘመን ጀምሮ ስታወግዝ የመጣቸው በስላሴ አስተምሮ ላይ ያፈነገጠ አቋም ያላቸውን በዚህ ምክንያት ነው። እውነቱ the whole truth ያለው በአሐዱ ስሉስ አምላክ አስተምሮት ላይ ነው። ስለዚህ እሱን ሚዛኑን ጠብቀን ካልተረዳን ወንጌላችን ሚዛኑን የጠበቀ አይሆንም። የተበላሸ ከሆነ ደግሞ we end up in አደጋ ውስጥ ነው የምንገባው ማለት ነው። እንደው አንድ ደግሞ ሌላ ትንሽ ክላሪቲ እንድትሰጠው የምፈልገው ነገር በአጠቃላይ ክርስትና ተብሎ በሚጠራው እምነት ውስጥ ያለን ሰዎች ስላሴያውያን ነን ብለን እናምናለን። ደግሞም በክርስቶስ አምላክነትና ሰውነት እናምናለን ብለን እናምናለን። እንደዚህ ዋና በምንላቸው ትምህርቶች ሚስጥረ ቁርባን በሚባለው በጥምቀት በሚባለው በእነዚህ ነገሮች እናምናለን እንላለን። በአጠቃላይ እናምናለን እንላለን እንጂ በመካከላችን ያሉትን ልዩነቶች ደግሞ እንደ ወንጌላውያን አማኞች አጥርተን የምናውቅ አይመስለኝም። እንደ ዋናዎቹ የሚባሉትን እኛ ወንጌላውያን ልዩታችን ይሄ ነው፣ ስላሴያውያንን ስንል እንዲህ ማለታችን ነው። በጥምቀትም በቁርባንም ጉዳይ ላይ እነዚህ ነው የምትላቸውን ነገሮች ብዙ ነው አውቃለሁ፣ ግን ባጭሩ ብታስቀምጥልን ደስ ይለኛል። እኔ ወንጌላውያን ክርስቲያኖች ከ16ኛው መቶ ክፍለ ዘመን የጀመረ ክርስትና እንደምንከተል አይነት ሐሳቦች እሰማለሁ። የዚህ ተቃዋሚ ነኝ። ክርስትና ከ16ኛው መቶ ክፍለ ዘመን አልጀመረም። ክርስትና የሚጀምረው የዛሬ 2000 ዓመት ነው። ስለዚህ የእነ ሉተርም እንቅስቃሴ የጀመረው ቤተክርስቲያን ከሀዲዷ ስታፈነግጥ ወደ ሀዲዱ እንድትመለስ፣ ወደ እውነቱ እንድትመለስ፣ ወደ ጥንት ቤተክርስቲያን እንድንመለስ ነው የነሱ ጥረት የነበረው። ያ ጉዞ ግን ያለቀ አይመስለኝም። ስለዚህ አሁንም በአንዳንድ ነገሮቻችን ከመስመር እየወጣን ስለሆነ መመለስ አለብን።
ስለዚህ እኔ ወንጌላውያን ክርስቲያኖች የክርስትና እውነት ሁሉ ተሰብስቦ እኛ ጋር ያለ ሌሎቹ ጋር ደግሞ ምንም የእውነት ቅንጣት የሌለ አድርጌ አላምንም። ሚስ ያረግናቸው ነጥቦች አሉ። ስለዚህ እኔ እኛ እንዲነን ከማለት ይልቅ እኛ እንዲህ መሆን አለብን የሚለውን መናገር ነው የሚቀለኝ። ምክንያቱም እኛ አንዳንድ የተሳሳትናቸውን ነገሮችም የኛ መገለጫ ይሄ ነው፣ ስለዚህ እንዲንቀጥል ብዬ መናገር አልደፍርም። ምክንያቱም ክርስትና የእግዚአብሔር እውነት ነው። እውነቱን ነው መፈለግ ያለብን። እውነቱን ስንፈልግ ከእውነት ያፈነገጥንባቸው አንዳንድ አሰራሮች፣ አንዳንድ አስተምሮች ካሉን እኛም መታረም አለብን። ምክንያቱም ተሐድሶ ወደ መሰረቱ ወደ ኦሪጂናል እውነት የዛሬ 2000 ዓመት ወደ ተጀመረው የክርስትና ፓዝ መመለስ ከሆነ አንዳንድ ነገሮች እኛም መታረም አለብን። የምንታረመው አንዳንድ ከጥምቀት ጋር የተያዙ ጉዳዮች ሊሆኑ ይችላሉ። አንዳንዱ ከጌታ እራት ጋር የተገናኘ ሊሆን ይችላል። አንዳንዱ ከነገረ ቤተክርስቲያናችን ጋር የተገናኘ ሊሆን ይችላል። አንዳንድ ቢስ ያደረግናቸው ነገሮች እንዳሉ አምናለሁ። ስለዚህ እኛም መመለስ አለብንና የኛ ይሄ ነው ልል አልደፍርም። ግን አንዳንድ ነጥቦችን ግን አግኝተናቸዋል እምላቸዋለሁ። እነሱን በጣም ላሰምርበት እፈልጋለሁ። አንደኛ የመጽሐፍ ቅዱስ የመጨረሻ ባለስልጣንነት በአስተምሮና በልምምድ ላይ በህይወትና በአገልግሎት ላይ በምንም ነገር ላይ የመጨረሻው ባለስልጣን አልቲሜት ኦቶሪቲ የእግዚአብሔር ቃል ነው። ቤተክርስቲያን በትውፊት የተቀበለቻቸው አንዳንድ አሰራሮች እኛም የጀመርናቸው በየዘመኑ ቢኖሩ ከእግዚአብሔር ቃል ጋር የሚጋጩ ከሆነ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። ፓስተራችን አይደለም፣ ቤተክርስቲያን መሪዎች ነቢያት አይደሉም፣ ሌሎቹ ሊሆኑ አይችሉም። ልማዳችን፣ ባህላችን ባለፈው ሴንቸሪ የጀመረ ከዛሬ 500 ዓመት በፊት የጀመረ ከዛሬ 1000 ዓመትም በፊት የጀመረ ቢሆን ከመጽሐፍ ቅዱስ ሐሳብ ጋር የሚጋጭ ከሆነ መተው ነው ያለብን፣ መታረም አለብን። የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። ስለዚህ ወንጌላውያን ሁሉ መቀበል ያለብን አንዱ አስተምሮ መቀበል ያለብን ስል ያልተቀበልነው ማለት አይደለም። እኛ መካከል የሚነገር የመጽሐፍ ቅዱስ የመጨረሻ ባለስልጣንነት ነው። አንዳንድ ሰዎች ሶላ ምናምን እያሉ ይገልጡታል። ሶላ አማርኛ አይደለም። እንደገና ደግሞ መጽሐፍ ቅዱስም የመጨረሻ ባለስልጣን ነው እንጂ ሌሎች ሪዝንን ትውፊትን እንዳንቀበል የሚያደርግ ስላልሆነ አይ ቲንክ እሱ አገላለጥ ልክ ነው ብዬ አላስብም። ሌላው ደግሞ ክብር ለእግዚአብሔር ብቻ በቤተ ክርስቲያን ውስጥ በቅዱሳን ህብረት በመንፈሳዊ ህይወታችን ውስጥ ክብር የምንሰጠው ለእግዚአብሔር ብቻ ነው። ሰዎችን አናመሰግንም ማለት አይደለም፣ ዋኖቻችንን አናከብርም ማለት አይደለም። እሱ ሁሉ እንደተጠበቀ ሆኖ ክብር ግን ለእግዚአብሔር ብቻ ነው። እኔ በጣም ደስ ከሚለኝ ነገር አስተምሯችን አንዱ በቃ በቤተ ክርስቲያን የምንዘምረው ለእግዚአብሔር ብቻ ነው። በቃ ጳውሎስም እኮ የሚደንቅ ሰው ነበር። ሐዋርያው ቅዱስ ጳውሎስ፣ ሐዋርያው ቅዱስ ጴጥሮስ እስቲ ለነሱ አንድ መዝሙር፣ መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ እስቲ ለነሱ አንዱ አንልም። ክብር ለእግዚአብሔር ብቻ ነው። ከእግዚአብሔር ውጪ በቤተ ክርስቲያን ውስጥ ሊከበር የሚገባው ሌላ አካል የለም። መዋጮ ለሌሎቹ አናዳርስም። አገልጋዩ ራሱ ያልተገባ ክብር ሊቀበል አይገባም። ምክንያቱም ቤተክርስቲያን የተመሰረተችው እርቃኑን በተሰቀለው በክርስቶስ ሞትና ትንሣኤ ነው እንጂ ለቤተክርስቲያን መሰረት ቅዱስ ጳውሎስ አልነበረም፣ ቅዱስ ዮሐንስ አልነበሩም። እነሱ ራሳቸው የነገሩን ስለ ክርስቶስ ነው። የእነሱን መሰረትነት የምንወስደው ስለ ክርስቶስ ስለነገሩንና የክርስቶስን ማንነት ስለገለጡልን እንጂ እነሱ አይደሉም ዋኖቹ። እና ክብር ለእግዚአብሔር ብቻ የሚለው በተለይ ዛሬ የቤተክርስቲያን መሪዎች የሆነ ልዩ ጸጋ የሚገለጥባቸው ወይም የሚገለጥባቸው የሚያስመስሉ ሰዎች እየወሰዱት ያለውን ክብር ኳስችን በሚያደርግ መልኩ ነው መውሰድ ያለብን እና ማረምም አለብን። ሌላው በክርስቶስ ብቻ፣ ድነት በክርስቶስ ብቻ ነው። ይህንን ስንል ቅድም እንዳልኩት የአብና የመንፈስ ቅዱስን ድርሻ በማሳነስ አይደለም። ነገር ግን በእኛ አይደለም፣ በእኔና ባንቺ ስራ አይደለም፣ በእኛ ጥረት ግረት አይደለም፣ በእኛ ልፋት አይደለም፣ በእኛ ጽድቅ አይደለም። የእኛ ጽድቅ እንኳን እግዚአብሔርን እኛን ሊያስደስት አይችልም። ከኛም የቀደሙ ሰዎች ስለ ክርስቶስ ነው የነገሩን እንጂ ብዙ ጻድቃን ብዙ ቅዱሳን ነበሩ፣ በእነሱ አይደለም። ድነት በክርስቶስ ኢየሱስ ብቻ ነው። በመላእክት አይደለም፣ በጻድቃን አይደለም፣ በቅድስት ድንግል ማርያም አይደለም፣ በማንም አይደለም፣ በእኛም ስራ አይደለም። ስለዚህ በክርስቶስ ብቻ የሚለው ማዕከላችን መሆኑ በጣም መሰመር አለበት። በጸጋ ብቻም የሚለው ከዚህ ጋር የሚያያዝ ነው። ጸጋ ነው። እግዚአብሔር ሁሉን ነገር ሰርቶ ጨርሶ ነው የሰጠን። ያንን በእምነት ነው እኛ የምንቀበለው። ከዛ ደግሞ ታምነን እንኖራለን። እምነት ስንል የተጻፈበት ቃል በግሪኩ አዲስ ኪዳን ላይ እምነት ፌስፉልነስ ማለትም ጭምር ነው። የነገር መለኮት ተማሪዎች ይህንን ያውቃሉ፣ ያለውን ክርክርም ያውቃሉ።
እምነት ማለት የሆኑ ሐሳቦችን ልክ ነው አሜን እውነት ነው ማለት ብቻ አይደለም። አሁን ስለ እምነት ስንነጋገር ሚስ ያረግናት ወንጌላውያን ይሄንን ነው። እምነት ሲባል አሜን ብሎ መቀበል ብቻ አድርገን ነው የምንወስደው። ከዛ በኋላ በቃ ሁሉ ነገር አልቋል እንላለን። ይሄ ስህተት ነው። እምነት ማለት አንድ ነገር ትክክል መሆኑን መቀበል ማለት ብቻ ሳይሆን ታምኖ መኖር ፌስፉልነስ ማለት ነው። ስለዚህ ሰዎች የሆነ ነገር ልክ ነው ብለው ስላመኑ ብቻ ሁሉ ነገር አላለቀም። ታምነው መኖር አለባቸው። ጻድቅ በእምነት ይኖራል ሲል በፌስፉልነስ ማለትም ጭምር ነው። እንዴት እንደሆነ አላቅም። ምናልባት የ16ኛው ክፍለ ዘመን ጫና ሊሆን ይችላል። እምነትን በቃ ኢየሱስ ጌታ ነው ብሎ ማመን ብቻ፣ ድነት በክርስቶስ ነው ብሎ ማመን ብቻ አድርጎ ተወስዷል። ልክ አይደለም። አዎ ከዚህ ይጀምራል። ይሄ እምነት ግን አጋንንትም ያላቸው እምነት ነው። ኢየሱስ የእግዚአብሔር ልጅ መሆኑን፣ ቅዱስ የእግዚአብሔር ልጅ መሆኑን ያምናሉ። ታምኖ መኖር ማለት ነው እምነት። ስለዚህ እምነት ሙሉን ፓኬጅ ነው መውሰድ ያለብን። ኢየሱስ የእግዚአብሔር ልጅ እንደሆነ፣ ስለ ኃጢአታችን እንደሞተ፣ በእኛ ምትክ እንደሞተ እንደተነሳ ማመን እና ታምኖ መኖር ፌስፉሊ መኖር ነው እምነት ማለት። ስለዚህ እምነት የሚለው ነገር ሙሉን ፒክቸር ያገኘን አይመስለኝም። መታረም ካለባቸው ነገሮች አንዱ እምነት ታማኝነት፣ ታምኖ መኖር ፌስፉልነስ መሆኑንም አብሮ መረዳት ያስፈልገናል። ስለዚህ ዋና ዋና ነገሮች ይዘናል። መታረም ያለባቸው ነገሮች አሉ። ስለ ቅዱስ ቁርባን ብናነሳ ተመሳሳይ ነገር ነው። ቅዱስ ቁርባን ቅዱስ ስርዓት ነው። ስርዓት ብቻ ግን አይደለም። ቅዱስ ስርዓት ነው። ስርዓት ብቻ ግን አይደለም። የሚተላለፍበት ነገር አለ። ወደ ጥንት ቤተክርስቲያን ሄድን ስንመለከት ይሄን ነገር የሚክድ የለም። አማናዊ የክርስቶስ ስጋና ደም ነው ብለው የሚያምኑ አባቶች ነበሩ። አት ሴም ታይም ደግሞ እነዚሁ ሰዎች ደግሞ ስርዓት መሆኑንም ያምናሉ። ስለዚህ ስርዓት መሆኑን ቅዱስ ስርዓት መሆኑን ማመን አለብን። ምን ለማለት ነው ይህን የምናገረው? የሆነ ስርዓት ብቻ አይደለም። ምንም ቫልዩ የሌለው ተደርጎ ሲወሰድ አያለው። በአንዳንድ ከ16ኛው መቶ ክፍለ ዘመን በኋላ የመጡ የእምነት መግለጫዎች ላይ የጌታ እራት ብትወስጂው ጥሩ ባትወስጂው ምንም ማለት አይደለም። የሆነ ስርዓት ብቻ ተደርጎ የመወሰድ የማቃለል፣ በግል በየቤተ መውሰድ፣ ኦንላይን ላይ መውሰድ አይነት ነገሮች ይታያሉ። ይሄ ቤተክርስቲያን ልምምድ አይደለም። የጥንት ቤተክርስቲያን የሚተላለፍበት ቫልዩ አለ። ሰዎች አላግባብ ስላደረጉት ሲቀሰፉ እንደተቀሰፉ መጽሐፍ ቅዱስ ይነግረናል። ዝም ብሎ ስርዓት ብቻ ቢሆን አይደለም እንደዚህ ሆነው። ስለዚህ የምንቀበልበት ጸጋ አለ። ያ ደግሞ መሰጠት ያለበት በቤተ ክርስቲያን ነው። ነገረ ቤተ ክርስቲያናችን አንድ ሚስ ከሚያደርጋቸው ነገሮች አንዱ ይሄ ነው። በግል መዳን የሚል ነገር በጣም ከማረመዳችን የተነሳ በግሌ ነው ጌታን የማመልከው፣ በግሌ አገለግላለሁ፣ በግሌ ቤቴ ሆኜ በጓዳዬ ጌታን አምናለሁ፣ በግሌ የጌታ እራት እየተባለ የቤተ ክርስቲያን ኃላፊነት የቤተ ክርስቲያን ድርሻ እየተቃለለ ነው የመጣው። ቤተ ክርስቲያን እነዚህን ቅዱሳት ሚስጥራት እንድትሰጥ እግዚአብሔር ባደራ ሰጥቷታል። እነዚህ ቅዱሳት ሚስጥራት ደግሞ ሰዎች በቅድስና እንዲያድጉ፣ እንዲበረቱ፣ ኃጢአትን ድካምን እንዲያሸንፉ፣ ያንን የሚያሸንፉበትን ጸጋ እንዲቀበሉ የሚያግዙ ሚስጥራት ናቸው፣ ቅዱሳት ሚስጥራት ናቸው። ስለዚህ ቫልዩ አለው እነዚህን ነገር። ስለዚህ ስርዓት ብቻ አለመሆኑ አይደለም መስጠትም ያለባት ደግሞ ቤተ ክርስቲያን ናት እንጂ ሰዎች እንዳሻቸው እዚህና እዚያ የሚወስዷቸው ነገሮች አይደሉም። ስለዚህ በአክብሮት የምንቀበለው ነገር እንዳለ፣ በዛ ውስጥ እግዚአብሔር የሚያስተላልፈው ጸጋ እንዳለ፣ የሚያስተላልፈው ፈውስ እንዳለ፣ ቅዱስ ስርዓት እንደሆነ፣ ቅዱስ ምስጢር እንደሆነ በማመንና ያንን ኤክስፒሪየንስ በማድረግ ነው መኖር ያለብን። እና አንዳንዱ መታረም ያለብን ነገር አለ። ቅድም ያልኩትን ለመድገም ያህል 100% እውነቱ ሁሉ ተሰብስቦ እኛ ጋር በውጪ ደግሞ 100% ስህተት አይደለም ያለው። ዋና ዋና ነገሮችን አግኝተናቸዋል። በወንጌላውያን እንቅስቃሴም ዋና ዋና ነገሮች መዳን በምን እንደሆነ አግኝተናል። አንዳንድ ግን ሚስ ያደረግናቸው ነገሮች ግን እንዳሉ ማመን አለብን። እውነተኛ መሆን ካለብን ግን ሰዋዊ በሆነ ሁኔታ ሁሌ እኔ ልክ ነኝ የሚል ዲፌንሲቭ እንትን ብናደርግ እሱ የእግዚአብሔር አይደለም። የእግዚአብሔር ከሆነ እውነተኛ ሆነን ኢቫሉዌት አድርገን እዚህ ነገር ላይ ችግሮች አሉብን፣ የጥንት ቤተክርስቲያን ምን ነበር ልምምዷና አስተምሯ ብለን መመለስ ያስፈልገናል። ቅድም ባነሳው ሐሳብ ቅዱስ ቁርባን አማናዊ የክርስቶስ ስጋና ደም ነው ብለው የሚያምኑ አባቶች ነበሩ ባልከው ዙሪያ ላይ አሁንም ዛሬም ይሄኛው ጽንፍ እንዳለ ሆኖ ስርዓት ብቻ ነው የሚል በየቤቴ በግል ይወስዳለሁኝ የሚለው ጽንፍ እንዳለ ሆኖ አሁንም በእኛ በወንጌላውያን አማኞች መካከል ደግሞ እንደዚሁ የጌታን ራት በምንካፈልበት ሰዓት የጌታ ስጋና የጌታ ደም ነው። ምክንያቱም ኢየሱስ ክርስቶስ እንካችሁ ስጋዬን እንካችሁ ደሜን ነው ያለው እንጂ የስጋዬን ምሳሌ የደሜን ምሳሌ አላለም። ስለዚህ ያ አማናዊ ስጋና አማናዊ ደም ነው የሚለው ሐሳብ አሁንም በቤተ ክርስቲያን መካከል አለና ሁለቱን ጽንፍ እንዴት ነው የምናስታርቀው? አሁንስ
ያው ቅድም እንደምለው ወደ መጽሐፍ ቅዱስ ነው የምንመለሰው። ጥሩ ጥቅስ ነው ያነሳሽው። ጌታችን ሲሰጣቸው እንካችሁ የሥጋዬ ነው እንካችሁ የደሜ ነው ያለው። ስለዚህ እሱን ነው ማድረግ ያለብን። አት ዘ ሴም ታይም ደግሞ ቅዱስ ስርዓትም እንደሆነ እናውቃለን። ለመታሰቢያ ያድርጉት የሚለው ስርዓትም እንዳለው ነው የሚነግረን። ስለዚህ ሁለቱ አንዱ ከአንዱ ጋር የሚጣሉ አይደሉም። ሁለቱንም ይዘን ነው የምንሄደው። ግን በቤተክርስቲያን ታሪክ ውስጥ ግን ዴቨሎፕ ያደረጉ ደግሞ አንዳንድ ጥያቄ የሚፈጥሩ ደግሞ ነገሮችን መኖራቸውን መለወጥ የሚል ነገር አሁን እንግዲህ በእኔ ትሁት ግንዛቤ በእኔ ትሁት ንባብ መለወጥ የሚል ነገር አልሰማሁም። የቱ ጋ ነው የሚለወጠው? ከህብስትነትና ከወይንነት ወደ ክርስቶስ ስጋና ደም እዚህ ጋር ተለወጠ እዚህ ጋር ተቀየረ የሚሉ ነገሮች እንሰማለን። መጽሐፍ ቅዱስ ላይ እሱን አናይም። አት ዘ ሴም ታይም ደግሞ ቤተክርስቲያን ኤርሊ ቤተክርስቲያን ታሪክም ስናነብ በእኔ ውስን ንባብ እዚህ ጋር ይቀየራል የሚሉ ነገሮች ኤርሊ አፖስቶሊክ ፋዘርስ መካከል ይህንን አላገኘሁም። ስለዚህ አሁን እሱ ነው የሚያወዛግበው። የቱ ጋር ነው የሚለወጠው የሚል ነገር መለወጥ የሚል ቃል አፖስቶሊክ ፋዘርስ ውስጥ እኔ አላየሁም። መጽሐፉ እንደሚለው እንካችሁ የጌታ ስጋና ደም ነው ብለን ነው ለምእመናን መስጠት ያለብን። እኔ በማገለግልበት ቤተክርስቲያን እኔም ሆንኩ ሌሎች ሽማግሌዎች ሲሰጡ የምንለው ቃሉ ነው የምናነበው። ይሄ ስለእናንተ የሚፈሰው የክርስቶስ ደም አይደለምን እንላለን። አሁን ነው ብለን እንጠጣለን። ይሄ ስለእናንተ የሚቆረሰው ወይ ስለኛ የሚቆረሰው የክርስቶስ ስጋ አይደለምን? አሁን ነው የምንለው። መቀጠልም ያለብን በዚህ መልኩ ነው። ነገር ግን ይሄ ስርዓት የተሰጠው ለቤተ ክርስቲያን መሆኑንም ግን አብረን ማስመር አለብን። በግል የሚወሰድ ነገር አይደለም። ከቤተ ክርስቲያን ውጪ ማንም ይሄን አድሚኒስትር ማድረግ የለበትም። በቤተ ክርስቲያን ውስጥም የሆኑ ህብረቶች ምናምን እንዲሰጡ አይደለም። በቤተ ክርስቲያን ውስጥም መጋቢው ወይም ደግሞ ሽማግሌዎች ናቸው ይህንን መስጠት ያለባቸው፣ ወይም በእነሱ ይሁንታ ሌላው የእነሱ ይሁንታና ውሳኔ ባለበት መልኩ ሌላ ሰው ሊሰጥ ይችላል። አይ ቲንክ ሉተር ይህንን የሚያሰመረበት ይመስለኛል። ጥያቄሽን ሚስ ካላረኩ ይህንን ነው የምለው። ጥምቀትን በተመለከተ ደግሞ ያው መላው ክርስትና አማኞች ጥምቀት የሚባለውን ነገር ጀነራል እንቀበለዋለን፣ ግን በየአቅጣጫው ደግሞ የሚሰጠን ትርጓሜ የተለያየ ነው። እኛ ወንጌላውያን መካከል ራሱ የሚሰጠን ትርጓሜ ጥምቀት መቼ ነው መደረግ ያለበት፣ ምንድነው ቫልዩ፣ ምንድነው የሚሰጠን ጠቀሜታ የሚለውን ነገር እኛ መካከል ትንሽ ልዩነቶች ያሉ ይመስላልና ያንተ አቋም ምንድነው የሚሉ ሰዎች አሉ። የኔ አቋም እንደ ሁሉም ነገር ሁሉ ወደ ጥንት ቤተክርስቲያን መመለስ ነው። የጥንት ቤተክርስቲያን ለጥምቀት ከፍተኛ ቦታ ትሰጥ ነበር። ኦፍ ኮርስ በእነሱ ዘመንና በእኛ ዘመን መካከል አንድ መሰረታዊ ልዩነት አያለው። እኔ ያልኩት አይደለም። አንዱ እነሱ በጣም ለሪቹዋል ወይም ራይት RITE ቦታ ይሰጡ ነበረ። የነሱ ንጽረተ ዓለም እንደሱ ነበር። የኛ ንጽረተ ዓለም ግን እንደሱ አይነት አይደለም። ለሪቹዋል ወይም የሆነ ነገር ጆይን ለማድረግ ራይት RITE ለሱ ቦታ የለንም። ስለዚህ የወርልድ ቪው ልዩነት ስላለ በዛን ዘመን ይደረግ የነበረውን ቀጥታ ቫልዩን ለመረዳት እና ለማድረግ ወርልድ ቪዋችን ስለተለያየ በጣም ግርታ ነው የሚፈጥረው። አዲስ ኪዳንን ስናነብ ሰዎች እንዳመኑ ወዲያው ይጠመቃሉ። ወዲያው አመኑ፣ ተጠመቁ፣ የዕለት ዕለት ነው የምናየው። ስለዚህ እምነትና ጥምቀትን ለያይተን ልናይ አንችልም። ያመነ ቀን ነው የተጠመቀው። ያገባን ቀን ቀለበት እናረጋለን። ስለዚህ ማግባቴን ቀለበት ከማጥለቅ ለይቼ አላየውም። መቼ ነው ያገባኸው? ቀለበት ሳጠልቅ ልል እችላለሁ። መቼ ነው ቀለበት ያጠለቅከው? ሳገባ። ሁለቱ የተነጣጠሉ ነገሮች አይደሉም። ግን ከትንሽ ቆይታ በኋላ ግን እዛው በእርሊ ቤተክርስቲያን ውስጥ በሰዎች በሚያምኑበት ቀንና በሚጠመቁበት ቀን መካከል የሆነ ክፍተት ሲፈጠር እናያለን። ለዚህ በመጀመሪያው 100 ክፍለ ዘመን የነበረ የሐዋርያትን አቋም የሚገልጽ ዲዳክ የሚባል ሰነድ አለ። 16 አንቀጾች ያሉት በጣም አጭር ነው። ምናልባት በ4 ገጽ በ5 ገጽ የተጠናቀቀ ነው። ስለ ብዙ ነገሮች ይናገራል እና እዛ ዲዳኬ ላይ የመጀመሪያው 100 ክፍለ ዘመን መጨረሻ ላይ በአንዳንድ ሊቃውንት ደግሞ early second century ያደርጉታል፣ ግን የሐዋርያትን አስተምሮ የያዘ ሰነድ ነው እና እዛ ላይ ስለ ጥምቀት ሲናገር ሰዎች ከመጠመቃቸው በፊት ቢያንስ አንድ ቀን እንዲጾሙ አጥማቂውም ተጠማቂውም እንዲጾሙ ይጠይቃል እና ስለዚህ ያመነ ቀን አይደለም የሚጠመቀው ማለት ነው። መማርም እንዳለበት ይናገራል። ይማራል። ቢያንስ አንድ ቀን ይጾማል ካልን ባመነበትና በተጠመቀበት ቀን መካከል የ2 የ3 ቀን የሳምንት ልዩነት እናመጣለን። ቀጥሎ ሌሎች ሰነዶችንም የመጀመሪያውና የሁለተኛው 100 ክፍለ ዘመን ሰነዶችን ስንመረምር ደግሞ አንድ ሰው የሚማረው የሐዋርያትን የእምነት መግለጫ ነው። የሐዋርያትና የኒቂያን በአንዳንድ ኬዝ የሐዋርያት የእምነት በኋላ ላይ ማለት ነው። መጀመሪያ ግን የሐዋርያትን የእምነት መግለጫ ጄኒውን የሆነ ክርስቲያንና ክርስቲያን ያልሆነን የምንለይበት ነው። እሱን ደግሞ የሚማሩት ቢያንስ ለ5 ቀን ይላል። ስለዚህ በእምነት ቀንና
በጥምቀት መካከል በመጀመሪያዎቹ 200 ዓመታት ውስጥ ክፍተት እየተፈጠረ መጣ። ስለዚህ አንድ ቀን ያምናል ሰው ምናልባት በሳምንቱ ይጠመቃል፣ ምናልባት በ15 ቀኑ ይጠመቃል። ስለዚህ አዲስ ኪዳን ላይ የምናየው ወዲያው አምኖ ወዲያው መጠመቅ ከሚለው ቀስ እያለ ክፍተቱ እየሰፋ መጣ። ቆስጠንጢኖስን ስናነሳ በ4ኛው መቶ ክፍለ ዘመን ነው ያለው። የኒቂያ እምነት መግለጫ ላይ የኒቂያን ጉባኤ እንዲሰበሰብ ምክንያት የወሰነ ሰው ነው እና ውሳኔው ቤተክርስቲያን ነው። እሱ በዚህ ምልክት ድል ታደርጋለህ ተብሎ ከዛን ጊዜ ጀምሮ ለወንጌል እውነት ልቡን የሰጠ ሰው ነው። የተጠመቀው ግን ለመሞት ሲደርስ ዴዝ ቤድ ላይ ነው የተጠመቀው። ማለት በቃ የሞቱ ቀን ሲደርስ ነው የተጠመቀው። ይሄ ሰው ክርስቲያን አልነበረም ወይ? ነበረ። ግን የተጠመቀው መቼ ነው? ለመሞቻው ሲቃረብ ነው የተጠመቀው። ስለዚህ ይሄ ነገር ወደኛ ሲመጣ አሁን ወንጌላውያን ክርስቲያን በምናምንበት ቀንና ለሰዎች ወንጌል ሰብከን በምናጠምቅበት መካከል ዓመት ሊኖር ይችላል። ብዙ ጊዜ ወራት አሉ። 4 ወር፣ 3 ወር፣ ግፋ ካለ 6 ወር አይነት ነገሮች ይኖራሉ። ስለዚህ ይሄ ልምምድ ወደ ምን አመጣ? ሰዎች የሚድኑት ባመኑበት ቅጽበት ነው። እውነት ነው። ድነት በቅጽበትም ነው። ግን ጉዞ አያልቅም፣ በሂደትም ነው። በቅጽበት ይጀምራል። በዛ ሞሜንት ቢሞቱ እነዚህ ሰዎች በዛ ሞሜንት የዓለም ፍጻሜ ቢሆን ከእግዚአብሔር ቁጣ ድነዋል። ግን በመኖር ደግሞ እየዳኑ ይሄዳሉ። ከኃጢአት ኃይል ከሚያሸንፋቸው ኃጢአት እየዳኑ ጉልበት እያገኙ መንፈሳዊ ሕይወታቸው በስጋዊ ሕይወታቸው ላይ እየበረታ ይሄዳል። መጽሐፍ ቅዱስ ድነትን ባላፊ ጊዜም በአሁን ጊዜም በወደፊትም ጊዜ ይናገራል። ክርስቶስ ሲመጣ ደግሞ እንደምንድን ከኃጢአት ፕሬዘንስ ይናገራል። ስለዚህ ቅጽበታዊ መዳን ላይ ብቻ ትኩረት ስናደርግ ቤን ከ3 ወር በኋላ የሚመጣው ጥምቀትስ ሲባል ጥምቀትማ ምንም ለድነት ዋጋ የለውም፣ ሰው አመነ በቃ ባይጠመቅም ይድናል አይነት ውስጥ እየገባን ጥምቀትን የማቃለል አይነት ዝንባሌዎች መጡ። አዲስ ኪዳን ላይ ግን እንደሱ አናይም። ጥምቀት በክርስቶስ ቦዲ ውስጥ የምንሆንበት ነው። ሮሜ 6ንም ስናነብ የቆሎሳይስ መልእክትም ላይ ተጠቅሷል። ስናነብ ጥምቀት በድነት ሂደት ውስጥ የራሱ ሮል አለው። ምክንያቱም በክርስቶስ ቦዲ ውስጥ የምንገባው በጥምቀት በሆነ ስርዓት እንደሆነ ይነግረናል። ስለዚህ ኤግዛክትሊ ሰው ባይጠመቅ ምን ይሆናል ብለን ብንጠይቅ ምን አይነት መልስ እንደምናገኝ አላውቅም። ምክንያቱም ሰው የሚጠመቀው እግዚአብሔርን ለመታዘዝም ጭምር ነው። ያመነ የተጠመቀ መባሉ ብቻ ሳይሆን በማቴዎስ 28 ላይ አጥምቋቸው የሚል ትእዛዝ ተሰጥቷል። ስለዚህ ሰው መጠመቅን አቃሎ አልጠመቅም ካለ የእግዚአብሔርን ትእዛዝ እየገፋ ነው። የእግዚአብሔርን ትእዛዝ እየገፋ ከሆነ ደግሞ እንዴት ነው ሰው ኢየሱስን ጌታ አድርጌያለሁ የሚለው? ምክንያቱም ኢየሱስን ማመን ማለት ጌታ እንደሆነ በመቀበል ትእዛዙን ሁሉ ልንፈጽም ነው። ስለዚህ የእግዚአብሔርን ትእዛዝ ልንገፋ አንችልም፣ መጠመቅ አለብን። ጥምቀት የሆነ ኮንትሪቢዩሽን እንዳለው ጸጋ የሚተላለፍበት መንገድ እንደሆነ አምናለሁ። የኔን አቋም ስለተጠየቀ ልክ ሲጠመቁ ከአጋንንት ነፃ የሚወጡ ሰዎች ገጥመውኛል። ልክ ሲጠመቁ በመንፈስ ቅዱስ ተሞልተው በልሳን የሚናገሩ ሰዎች ገጥመውኛል። ልክ ሲጠመቁ ካመኑ በኋላ የነበራቸው ወደ ኋላ የመመለስ ፈተና እንደሱ አይነት ልክ ተጠምቀው ሲወጡ በቃ ተመታልኝ፣ በቃ ልዩ ኤክስፒሪየንስ ኖረኝ፣ መዳኔን በሆነ መልኩ ዳግም መወለድን ኤክስፒሪየንስ አረኩት፣ ያ ወደ ኋላ የሚጎትተኝ ነገር ተመታ ብለው የሆነ መንፈሳዊ ዓለም እንደተከፈተላቸው የሚመሰክሩ በእኔም እጅ የተጠመቁ በርካታ ሰዎችን ሰምቻለሁ። ስለዚህ እኔም ምለው ጥምቀት ከቅዱሳት ሚስጥራት አንዱ ነው። ከድነት ጋር ተያይዞ ከእምነት በኋላ የሚመጣ ነገር ነው። ያንን በመጠመቃቸው ምክንያት ሰዎች ጸጋን ይቀበላሉ፣ አቅም ያገኛሉ። ስርዓት ነው ቅዱስ ስርዓት ብቻ ግን አይደለም፣ የሚያስተላልፈው ነገር አለው። ቅድም ያልኩትን ለመመለስ የመጀመሪያው ቤተክርስቲያን ላይ የነበረው ንጽረተ ዓለም እኛ ካለን ንጽረተ ዓለም የተለየ ስለሆነ አሁን የሪቹዋልን ነገር እንዴት አድርገን ልናጣጥም እንደምንችል አላቅም። ትልቅ የቤት ስራ ነው። ነገር ግን ልክ ያልሆነው ነገር ጥምቀት ምንም ኮንትሪቢዩሽን የሌለው ስርዓት ብቻ አድርጎ መመልከት ግን የመጽሐፍ ቅዱስም የቤተ ክርስቲያን ታሪክም ድጋፍ የለውም። ይህን በእርግጠኝነት መናገር ይችላል። ቅድም አንድ ተደራራቢ ጥያቄ ነበር የጠየቅኩትና አንደኛዋ አምልጣለች ሳትመለስ። የክርስቶስን ማንነት በተመለከተ በክርስትና ጥላ ስር ያለን ሁሉ ክርስቶስ አምላክ ሰው እንደሆነ እናምናለን። ግን ይሄ አምላክ ሰውነት ደግሞ በዚሁ በክርስትና በተከፋፈለው የክርስትና ለምሳሌ ወንጌላውያን በምንባለው፣ ኦርቶዶክሳውያን በሚባሉት፣ ካቶሊካውያን በሚባሉት መካከል በድንገት ከዛኛው ወገን ያሉት
የእናንተ ኢየሱስና የኛ ኢየሱስ አንድ አይነት አይደለም ሲሉን ደንገጥ የምንልም አለንና በክርስቶስ ማንነት ዙሪያ እንደው ወንጌላውያን የሚቀበሉት ሌሎች የክርስትና ዊንጎች የማይቀበሉት ወይንም እነሱ ተቀብለውት እኛ የማንቀበለው ልዩታ አለ? አላውቅም። በእኔ ግንዛቤ በክርስቶስ ማንነት ላይ በሶስቱ የክርስትና ክፍሎች ወንጌላውያን፣ ኦርቶዶክሳውያንና ካቶሊካውያን መካከል ልዩነት የለም። ያገላለጥ ልዩነት ነው ያለው። ሶስቱም አካላት ክርስቶስ ኢየሱስ አንድ ፐርሰን፣ እንግዲህ በአማርኛ ፐርሰንን አካል ነው ብዙ ጊዜ የምንለው። አካል ስንል ቦዲ ለማለት አይደለም። አንድ እኔ እንደሆነ አንድ እኔ ባይ አንድ ፐርሰን እንደሆነ ሶስቱም የክርስትና ቅርንጫፎች ያምናሉ። ክርስቶስ ኢየሱስ ፍጹም አምላክ መሆኑን፣ ፍጹም ስንል ሙሉ ማለታችን ነው። ፉሊ ጋድ ትሩሊ ጋድ መሆኑን ሶስቱም የክርስትና ክፍሎች ያምናሉ። ሙሉ የአምላክነት ባህሪ እንዳለው ክርስቶስ ኢየሱስ ፍጹም ሰው ማለትም ትሩሊ ሂውመን ፉሊ ሂውመን መሆኑን ከሰውነት አንዳችም ነገር ያልጎደለው የሰው ሁለንተና ያለው ልክ እንደኛ አይነት ሰው መሆኑን ከኃጢአት በቀር ሶስቱም የክርስትና ቅርንጫፎች ያምናሉ። ስለዚህ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ አንድ ፐርሰን መሆኑን ካቶሊካውያንም ኦርቶዶክሳውያንም ወንጌላውያን ያምናሉ። ያገላለጥ ልዩነት ግን አላቸው። ያገላለጥ ልዩነት ላይ ፍጹም ሰው ፍጹም አምላክ ሙሉ የመለኮት ባህሪ ሙሉ የሰው ባህሪ እንልና ወንጌላውያንና ካቶሊካውያን ሁለት ባህሪ እንላለን። ኦርቶዶክሳውያን ግን ፍጹም ሰው ፍጹም አምላክ ሙሉ የመለኮት ባህሪ ሙሉ የሰውነት ባህሪ እያሉ ይህንን ግን አንድ ባህሪ በሚል ይገልጡታል። አንድ ባህሪ ሲሉ አምላክነቱ ሰውነቱን ውጦታል እያሉ አይደለም፣ ወይም ቫይስ ቨርሳ እያሉ አይደለም። እኛም ሁለት ባህሪ ስንል አምላክነትና ሰውነቱ የተነጣጠሉ የተለያዩ እያልን አይደለም። ያንን ሚስጥር ለመግለጥ ግን የሚችል አገላለጥ ስላላገኘን እኛ ከሆነ ፐርስፔክቲቭ የምንናገረውን ኦርቶዶክሳውያኑ ደግሞ ከሌላ ፐርስፔክቲቭ ያንኑ ነው የሚናገሩት። ይህንን እኔ ያልኩት አይደለም። የምስራቅ ኦርቶዶክሳውያን ጉባኤ ሊቃውንት ማለት እንደ ወንጌላውያንና እንደ ካቶሊካውያን ነው የሚያምኑት። እነሱ ከኦሪየንታል ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለችበት የነሱ ሊቃውንት በጋራ ተሰብስበው እነዛኞቹ ሁለት ባህሪ ነው የሚሉት፣ እነዚህኞቹ አንድ ባህሪ ነው የሚሉት። ግን እያልን ያለነው አንድ ነገር ነው። ሁለት ባህሪ ስንል እንደ ንስጥሮስ ተነጣጠሉ እያልን አይደለም። እንደ አውጤኪ አንዱ ባንዱ ተዋጠ እያልን አይደለም። the same thing በተለያየ አገላለጥ ነው እያልን ያለነው ብለው ተግባብተዋል። ስለዚህ በወንጌላውያን በኦርቶዶክሳውያንና በካቶሊካውያን መካከል የክርስቶስን ማንነት በሚመለከት ልዩነት ያለ አይመስለኝም። አንድ አይነት ነው። ያገላለጥ ልዩነት ግን አለን። ሁለት ባህሪ ስንል ይደነግጣሉ፣ አንድ ባህሪ ሲሉ እንደነግጣለን። ስለዚህ በተቻለ መጠን ቁጥሩን ትቶ ፍጹም ሰው ፍጹም አምላክ እና አንድ ፐርሰን መሆኑን በመናገር መግባባት ይቻላል። ያገላለጥ እንጂ የሚስጥር ልዩነት እንዳለ አላስብም። ወደ መጽሐፉ ርዕስ እንመለስ። የተሰቀለው